እስቲንጃ ምንድነው? እስቲንጃ ማለት ካካ ብለህ የምትጸዳዳበት እንደዛ ሀገር ነው። ጧሃራ ማለት ሽንት ወይ እንዳልከው ከተደረገ በኋላ መታጠቢያ ወይንም ጧሃራ ወይ እስቲንጃ ይባላል። እንዳጠርግበት በቃ ካካህን ቂጥህን መጥረጊያ ማለት ነው። በእንደዛ ተጠረጉ፣ በእንደዚህ አይነት ነገር ራሳችሁን አጣስዱ። ምክንያቱም ይህ የጂኒዎች የወንድሞቻችን ምግብ ነው ብሎ ነገራቸው እዚህ ላይ። ኦኬ ሌላ ሐዲስ አለ። ሴጣን አይምን እባብ ብታይ መግደል የለብህም። ምክንያቱም እባቡ ምንድነው እናንተ ተቀብሏል ተብሎ ስለሚታመን ጂኒ ነው ተብሎ ይታመናል። ሰው ምን ማድረግ የለብህም? መግደል የለብህም። ምንድነው ማድረግ ያለብህ? ዋርኒንግ 3 ጊዜ ትሰጠዋለህ። እምቢ ብሎ ከመጣ እሱ ሴጣን ነው እንጂ ጂኒ አይደለም፣ ያኔ ግደለው። ስለዚህ ወንድምህ ሴጣንና ጂኒ ይለያያል እንዴ? ኢየሱስ ከመሐመድ በፊት የመጣ ነብይ ነው። ይበላል ይጠጣል እንደኛ ነው፣ ግን ከአላህ የተላከ ነብይ ነው። If you haven't already, hit the subscribe button. If you haven't already, hit that subscribe button. Hit the subscribe button. Hit that subscribe button. Pull this out and subscribe. Please sarakap whatever. Yeah, that's exactly what I'm telling you. Ahmed, please. ተረጋጋና አዳምጥ። አላህ ማለት 60 ክንድ የሚረዝም ከአደም ጋር እኩል የሆነ መብላት መጠጣት ማይችለው ድፍን ስለሆነ ሱረቱ ኢክላስ ላይ ተፍሲር ኢብኑ አባስ ማስገባት ማስወጣት ስለማይችል ድፍን ነው ስለሚለው ነው መብላትና መጠጣት ማይችለው። ክርስቶስ በመለኮት የነበረ በስጋ የተገለጠ ሕያው አምላክ ስለሆነ በስጋ እንደመገለጡ በላ ጠጣ ተብሎ ሊነገርለት ይችላል። መለኮት ግን ሊበላ ሊጠጣ አይችልም። ያንተ አምላክ ግን በስጋ ሳይገለጥ መብላት መጠጣት ያልቻለው ድፍን ስለሆነ ነው። ሱረቱ ኢክላስ አላሁ ሰመድ ማለትን ተፍሲር ኢብኑ አባስ ሲፈስረው ማስገቢያ ማስወጫ የሌለው ድፍን ብሎ አስቀምጦታል። ይሄ አላህ የሚባለው አደምን በራሱ አምሳል እንደፈጠረው ይናገራል። አደም ደግሞ 60 ክንድ ነው። አላህም ቁመቱ 60 ክንድ ነው ወይ እስከ 60 ክንድ ይረዝማል ያጥራል? ጥያቄው ላይ ብቻ ፎከስ አድርገህ ቀጥል። ሚዩትን አንሳና ቀጥል። አህመድ ይሰማል? አህመድ ሚዩት ነህ። ኢንቫይት እየላኩልህ ነው። አንሳው። ስሜታዊ አትሁኑ። በአረብኛ የምትደበቁበት አይደለሁም እኔ። እንደዛ ነገር ስለማንመቻቻችሁ ፎከስ አድርጋችሁ ቶፒኩ ላይ ብቻ ኤኒ እንትን ነገር ወረውራለሁ ካላችሁ ያው ወደ ነብያችሁን መልሰዋለሁ፣ ወደ አላህን መልሰዋለን፣ የኛን እናጠራለን። ብልግና አዋጣችሁ፣ ጨዋ ሁኑ፣ አስተምሮ ላይ ብቻ ፎከስ አድርጉ። እሱ ያዋጣል። ሰላም መልካም። አላህ አደምን በምኑ ነው የፈጠረው? አላህ አደምን በምኑ ነው የፈጠረው? በጭቃ። ከምንድን ነው የፈጠረው አይደለም ያልኩ፣ በምኑ ነው የፈጠረው ነው ያልኩ። እሱን አላውቅም። እንግዲህ በጭቃ እንደተፈጠረ አውቃለሁ። ጥያቄ ነበረኝ ደግሞ ልጠይቅ። በጭቃ እንዴት ነው የፈጠረው? እሺ በጭቃ እንዴት ነው የፈጠረው? ጭቃውን ሁሉ ብሎ ነው። ፎሎ አስደርገኝ እስኪ። አሁን ያንተስ ከፋ። ፕሮሞሽን የምር ፎሎ አስደርገኝ። የፕሮሞሽን ትከፍላለህ ወይ? ከፍላለሁ። ምን ችግር አለው? ወንድም ለወንድም መተዛዘብ ነው። እስኪ እነዚህ ሁላቸውም ፎሎ አድርጉኝ። ያደርጉዋል። ወንድም መሆን እችላለሁ እንዴ? ግን እኔ ለማተውንም እንዴት አትሆነኝ? ሱረቱ መኢዳ 51ኛው አያ፣ ሱረቱ አሊ ኢምራን አያ 28። ተፍሲር ኢብኑ አባስ ጃላሌን ኢብኑ ከሲር ከክርስቲያኖች ጋር ረዳት ወዳጅ ጓደኛ አድርጋችሁ አትያዙ ይላል። ልብ በል፣ ረዳት ወዳጅ ጓደኛ አድርጋችሁ አትያዙ፣ ፍሬንድ መሆናችሁ ይላል። ሳይ ሙስሊም 167 ኤ ክርስቲያኖች እና አይሁዶችን ሰላም እንኳን እንዳትላቸው በመንገድ ካገኛቸው ወደ ጠባብ ቦታ ገፍትራቸው ነው እንጂ የሚለው ጓደኛ ረዳት ወዳጅ አድርጋቸው አይልም። ወደ ቶፒኩ እንመለስና አላህ አደምን በራሱ ኢሜጅ ነው የፈጠረው ይላል። በራሱ መልክ ነው የፈጠረው። አላህና አደም ይመሳሰላሉ ብለህ ታምናለህ? እኔ እውቀቱ ብዙም የለኝም። ስለዚህ ብዙም እውቀት የለኝም። ስለዚህ አሁን
ያልኩን ፎሎ አስደረገኝ። ያው ፎሎ ያደርገዋል እያደረጉ ነው። 22 ሰው ነው አድርጓል ይመስለኛል። እሺ አዳምጥ። እሺ ትንሽ በቃ አክሪም ወይ ሰላም ነው? ሰላም ነው። እንዴት ነው አለው? እንዴት ነህ? አለን። ማሩፍን እስከዛ ፎሎ አድርጉት፣ አትንፈጉት። ኤኔስ አክሪም አላህ አደምን በመልኩ ፈጠረው ሲል ምን ማለት ነው? እሱን ታብራራልናለህ? በእውቀቱ ነው የፈጠረው። አይ በእውቀቱ ፈጠረው፣ ግን በመልኩ ፈጠረው ሲል ምን ማለት ነው? እውቀቱን ነው መልክ ያለው? ያኔ የት ነበራችሁ እናንተ? እኛማ የት እንሆናለን? ሲፈጥር እያየነው ነበር፣ ከኋላ ጭቃ ምናምን እያቀበልን። ያኔ ገና ልጅ ነበርክ። አሁን ግን በጣም አድገሃል። ያንተ ከፋ። ያኔ ልጅ ነበር፣ አሁን አድገሃል። ያኔ እንደዚህ ልክ የሆነ የእናትህን ቀሚስ እየተቀዘ እንደዚህ እንደምትከተለው ወጥ ልትሰራ ስትል አረ ልቀቀኝ ምናምን እያለ ዳዴ ገና ትንሽ ድክ ማለት ሲጀምር ምናምን ነገር እና ገና ሳይሆን ምናምን ነገር ማሩፉን አውርደው። ለምን ወርዳለሁ? ምን አገባ? አያገባኝም። ግን አንተ ብቻ ተውሽ። ቁጭ በል። እሺ ቁጭ በል አንተ። አይመለከትህም። እኔ ያለሁት እፎይ ቤት ነው። እሺ እፎይ ለኛ ወንድማችን ነው። ግን እንደዚህ ማለት አችልማ አንተ። እኔ ጥያቄ ምንም አልፈልግም። እኔ ለምሳሌ አሁን ስለዚህ እኔ ጠየቅኩት፣ እሱ አስተርጋለሁ አላስተርግም ይባላል፣ መብቱ ነው። እፎይ ግን ጥሩ ሰው ነው። በዚሁ ለአንተ በጣም ረድቷል። መብቱ ነው። ይቀመጥ አክሪም። እሺ ችግር የለውም። ለአንተም ጥሩ ሆናለች። አልሐምዱሊላህ። እና ምን ትላለህ አክሪማ ወይ አክረም በል አላህ አደምን አክሪም በራሱ ኢሜጅ ወይንም በራሱ ሱራ ነው የፈጠረው ይላል። አላህ አደምን በራሱ ሱራ ነው የፈጠረው ብለህ ነው የምታምነው? እኔ ግን ማውቀው አንድ አምላክ እንዳለ ነው። በዛ ላይ አንተ እኔ ከእናንተ ጋር ልከራከርም ብቻ ነው የምላችሁ 2600 ሰው አላችሁ። ሙስሊም ሳትሆኑ አትሙቱ ነው በቃ። ምን በደሉ? ገሃነም እንዲገቡ ትፈልጋለህ? አይ ሙስሊምና እኮ ገሃነም እኮ አይደለም ማለት ገነት ነው ማለት። እኔ የምላችሁ ብቻ ሙስሊም ሳትሆኑ አትሙቱ። አንብብ ነው በቃ አንብቡ። ወይ ገሃነም እንዲገባ እኔ አልፈልግም። ለምሳሌ በጣም በወድህም ገሃነም መግባትን አልፈልግም። ግን እውነትን ትቼ ገሃነም መግባት አልፈልግም። እስልምና ለመሰለ በአረብኛ ሸውዷችኋል። ከዛ መፈክር ይነግሯችኋል። መፈክሩ ደግሞ እውነትን መስሎ እዛችሁታል። ያንን መፈክር እስልምና ፐርፌክት ነው፣ ከጉድለት ሁሉ የጸዳ ነው፣ ምንም ስህተት የሌለው ነው፣ የሀቅ ሃይማኖት ነው ምናምን ተብላችሁ በመፈክር ደረጃ በጣም ሰፍተው ዘዋችኋል። እናንተን ብቻ ሳይሆን ክርስቲያኖችን ራሱ ዲሲቭ ያደርጋል መፈክር ማለት ነው። ሲፈተሽ ግን እስልምና ባዶ ነው። ሲፈተሽ ውስጡ ሲታይ ግን እንደሚባለው አይደለም። በአረብኛ የተደበቀ ኡስታዞቻችሁ የሚያጭበረብሩ፣ የሚያታልሉ፣ የሚዋሹ ናቸው። በዚህ ምክንያት እየዋሿችሁ ወደ ገሃነም እየወሰዷችሁ ነው። እውነት እነግርሃለሁ አክሪም፣ በህይወት ማትጠራጠርበት በህይወት እርግጠኛ የምትሆንበት እፎይ ምንድነው ብትለኝ፣ እስልምና ቅንጣት ያህል ሃይማኖት እንዳልሆነ ነው የማውቀው። ቅንጣት ያህል እውነት የሌለው ሃይማኖት፣ ሐሰት ላይ የተመሰረተ፣ በሐሰት ላይ ቆመ እያንዳንዱን ባጠናኸው ቁጥር ማለት ነው ሐሰት መሆኑን የምትደርስበት ሃይማኖት ቢኖር እሱ ነው። አንተ ላታውቅ ትችላለህ፣ ግን እኛ እንችላለን። አንተ አንድ አምላክ እንዳለ ታውቃለህ አታውቅም? በደንብ አውቃለሁ እንጂ በቃ አረብኛ ምናምን ስለደቡ ቁርአን ደግሞ አረብኛ ምናምን ደግሞ የአላህ ቃል ነው፣ የፈጣሪ ቃል ነው። ወይ እየሰማሁ መመሪያዬም አንድ አምላክ ነው። መመሪያዬ ራሱ አንድ አምላክ ነው። ስማ እስራኤል ሚለው እግዚአብሔር አምላካችሁ እስማ እስራኤል ያህዌ ኤሎሄኑ ያህዌ ኢሃድ ሚለው ስማ እስራኤል አምላካችን እግዚአብሔር አንድ ነው ሚለው ዘዳግም ምዕራፍ 6 ቁጥር 4 አካባቢ ላይ የሚገኘው ይሄ የኔ ዶክትሪን የተመሰረተበት ነው። ይሄንን ኮርጆ ነው መሐመድ ቁል አላሁ አሃድ ሚለው
ከዚህ ኮርጆ ነው የተጎረጀች ቁል አላሁ አሐድ ማለት ምን ማለት ነው? ኮርጇት ነው። አይ ምን ማለት ነው? በል አላህ አንዱ ነው። አንዱ ዋን ኦፍ አይደለም። ቁሉ አላሁ አሐድ አላሁ ሰመድ ለምን አይደለም? እኔ ብዙም አላውቀውም። ብቻ አንተም ሳታውቀው ነው አክሬም እየነገርኩህ እኮ ነው። ስለዚህ ምንድነው እሱ አንድ ሰው ተነስቶ ፍቅር ሲዝምም አንድ አምላክ ሊል ይችላል። የአንድ አምላክ የሚለው ግን እውነትም አምላክ ነው ወይ? እሱ የሚገልጸው ናሬሽኑ ለምሳሌ ልክ እንደ አላህ ማለት ነው ከአዳም ጋር መልኩ የሚመሳሰል ቁመቱ 60 ክንድ የሆነ ባት ያለው 5 ጣቶች ያሉት 2 ቀኝ እጅም ሊኖረው ይችላል። 2 ቀኝ እጅ ያለው ይሄ ምን አንተ ነው ሲሳተው ትሞት አረባክ ከዛስ ቆንስጣንቲን ኦፒል ኦኬ። ለማንኛውም አላህ አልወለደም አልተወለደም አትጠራጠሩ። መሐመዱን ረሱሉላህ ነብዩ መሐመድ ደግሞ እንኳን ለመኮረጅ አረ ተረጋጉ። መጀመሪያም ይሄን እንዳትሉ ተብሎ ይኸው ነው። አይጽፉም አያነቡም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በእጃቸው አይጽፉም። ኡምይ ናቸው። በእጃቸውም አይጽፉም። አቤት አቤት አህመድ አቤት አቤት። የሚኮረጀው በምንድን ነው? የሚኮረጀው መጽሐፍና ማንበብ በሚችል ሰው ብቻ ነው የሚኮረጀው። ያለ ማን ነው? መሐመድ መስማት ይችላል አይችልም? መሐመድ ይሄን የዓለምን ስኬት በቢሊየን የሚቆጠሩ ሰው ማንበብና መጻፍ የማይችል ሰው ያለ ፈጣሪ ተአምር ያለ ፈጣሪ ይችላል፣ ይሰማል። ኦኬ። የሚሰማ ሰው መኮረጅ ይችላል አይችልም? የሚሰማ ሰው ቢኮርጅ ኢምንት ነገር ነው እንጂ የሚኮርጀው ይሄን ያህል ዓለምን የሚገዛ ነገር አይኮርጅም። ዓለምን የሚሰማ ሰው ፕሊስ አዳምጡ። ታሪኮችን ሰምቶ እነኛን ታሪኮች ኮርጆ መናገር ይችላል አይችልም? የሚሰማ ሰው ቢያንስ የአይሁዳን ትምህርት ወይ የኦርቶዶክስን ትምህርት መልስልኝ። ቆይ ቅድሚያ እየመለስኩ ነው። የአይሁድን ትምህርት ተው። አንድ ሰው ታሪክን በስርዓት ሰምቶ ያንን ታሪክ ኮርጆ መናገር ይችላል አይችልም? መሐመድ ደግሞ ጆሮ ጠቢ ነው አይደለም? ወንጌልን በሙሉ ቢሸመድድ እንኳን ይሄን የዓለምን ቢሊየን ሰው እኮ ማለት ሲፈጠር አዳምጥ። በስርዓትም መኮረጅ ያልቻለው እኮ መጻፍና ማንበብ ስላልቻለ ነው። ሱራ 9:65 ይመስለኛል ባለተሳሳት ለሚሸኪት መሐመድ ጆሮ ጠቢ ነው። መሐመድ ኮራጅ እንደሆነ ይናገራል። ሱራ 16 ላይ በተመሳሳይ ደግሞ ኮርጀሃል ሲባል ኖ እነሱ የተናገሩት በሌላ ቋንቋ ነው፣ እኔ የአረብኛን የተናገርኩት ስለዚህ ነው ኮረጅኩ አልባልም ማለት። እኔ ያንተን ንግግር ለምሳሌ ኦሮምኛ እችላለሁ፣ በኦሮምኛ ባወራ ያንተን ንግግር አልኮረጅኩም ማለት አይደለም። ቋንቋውን ተረጎምኩት እንጂ መሐመድም እንደዛ ነው ያደረገው። አንዴ ሼክ ላድርግልህ። ጥቅሱን 60 ምናምን አካባቢ ይመስለኛል 65 መሰለኝ። እፎይ ወይ አቤት። አይ ጥቅስ ስለተሳሳትኩ ቼክ ላደርግ ነው። ሁሌም ስህተት ስለሆነ አድርጉ። እኔ ለ2500 አንዳንድ ሐሳብ ብሰጥ ጥቅሱን እስከሚታመጣው ኦኬ 961 ላይ ነው 60 ምናምን ነው ያልኩት እኔ 61 ላይ ነው። እርሱ ጆሮ ነው ያሉት ለምንድን ነው? ጆሮ ጠቢ ነው ማለት ነው። መሐመድ ጆሮ ጠቢ ወይንም ምንድን ነው የሚባለው በአማርኛ አይደል ነው ብቻ መሐመድ ስሙ ቅጥላ ስሙ ራሱ ጆሮ ጠቢ ነው። ስለዚህ ነገር ወሬን ያዳምጥ ማለት ነው። እየሄደ እያዳመጠ እንትን የሚል ስለዚህ አላ መሐመድ ወሬ ሰምቶ ያንን መኮረጅ ይችላል፣ በቃ መናገር ይችላል። እዚህ አንብልኝ፣ ቅራልኝ አያቱን ቁርአኑን ቅራልኝ። ያኔ እስኪ አንተ የምትለውን ዝም ብለህ እንደፈለክ በዘፈቀደ ሳይሆን እዚህ ሱራ ይሄንን ብለህ መትን ማለት 961 አነባበቡ ፕሮናውንሴሽኑን አንብልኝ። ሱራ 961 አንብልኝ። ቦጭ ቆየው ሰው የሆነች ነገር ፒክ እፎይ አንተ ባህሪ ምርጥ ጸባይ ምርጥ ሰው ነው። እኔ ደስ የሚለኝ ንግግር በቃ ይሄ ኦፕን ማይንድነስ መኖሩ ትልቅ ነገር። ግን ይሄን ሁሉ ክርስቲያን ይሁን ሁሉ አሁንም ወደ አላህ መንገድ መጥቶ ተውበት አድርጎ ሰልሞ ጀነት እንዳይገባ አድርገው።
ምን በደሉ? አንተ ጋር የምትጠራቸው ወደ ጋር የምትጠራቸው ምን በደሉ? በህይወቴ ነገርኩህ እኮ ኤቴስት ቢሆኑ እመርጣለሁ እስልምና ውስጥ የሚገቡ ሰዎች። የምሬን ነው የምልህ። እንድታይ የለም ቢሉ አንተ ጎበዝ ነህ፣ ትሰልማለህ፣ ታይብኛለህ፣ ትሰልማለህ። መፈክር ነው እስልምና እኮ የምልህ ለዚህ ነው። ይሄን መፈክሩን መስሏቸው ሴቶች ይቆገሩ አሉ። እኔ ወንድ ነኝ ወንድሜ፣ እኔ ወንድ ነኝ፣ ሴት አይደለሁም። በዚህ መፈክር መስሏቸው የሚሰልሙ ሊኖሩ ይችላሉ። እኔ ጾታዬ ወንድ ነው። እንደዚህ አይነት መፈክር እንደዚህ አይነት ማባበያ እኔን አይደልልኝም። ነገርኩ። አይኔ እያየ ገሃነም ውስጥ አልገባም። እውነት ላይ የተመሰረትኩ ነኝ። አንድ ሰው ሙስሊም ሆነ ከሚለኝ ኤቴስት ሆነ ቢል አትሊስት ያ ሰውዬ የተወሰነ አንብቧል እችላለሁ። እስልምና ውስጥ ከገባ ግን ምንም አላነበበም። የተነገረው ተረት ተረት እውነት መስሎታል ማለት ነው። ምንም አላነበበም። የተነገረው ነገር ግን እውነት መስሎት ብቻ ነው ያለው። እስልምና ቶፒካችን እኮ አላስወራላችሁኝ እና እዚህ የመጣው ቶፒክ ምን ነበረ? ቶፒኬን አላስወራላችሁ። ቶፒኬን እናውራሽ። እሺ እስልምና እኮ ከስንት አንዴ ነው እድል እኮ ነው። አላህ ወዶ ሲጠራ ነው ብቻ ወደ እስልምና እንጂ አንተ በራስ መንገድ ወደ እስልምና ልሂድ ብትል ምናልባት አላህ ሲወድ ነው በቃ ወደ እስልምና ግን ከሰው ስህተትና ከብረት ዝገት አይጠፋም ያገር ይሰው which means አላህ አጥማሚ ነው። አላህ 489 ላይ እንደሚናገረው አጥማሚ ስለሆነ ከ88 ጀምሮ አሳሳይ ስለሆነ አሳስቶኝ አጥሞኝ ነው ማለት ነው። ለምንድን ነው ያሳሳተኝና ያጠመመኝ? ሱረቱ አዕራፍ 179 ላይ በገሃነም ስለፈጠረኝ ማለት ነው። ኦኬ ቴንክ ዩ። ስለዚህ እኔ አይመለከተኝማ እኔ ካፊር ብሆን፣ ምክንያቱም እሱን አጣሞ እንዲያደረገኝ ቀድሮብኝ ስለሆነ እኔ አይደለሁ የምጠየቀው፣ ራሱ አላህ ይጠየቃል ማለት ነው። አላህን ማን ነው የሚጠይቀው? እኔ ጠይቀዋለሁ። የለም እንጂ ቢኖር ጠይቀው ነበረ። አሁን ይኸውላችሁ እኔ የምላችሁ ብቻ ማለት ነው 2600 ሰው አንድ ሰው ባላችሁ እንዳትመሩ። ምክንያቱም ብዙ ሰው አንድ ጥያቄ ልጠይቅህ። አንድ ጥያቄ ፕሊዝ ፈቅደልኛል። መረጃ ላይ ብቻ ፎከስ እናድርግ። ለምን መሰለህ? መረጃ ያለው አንድ ጥያቄ ልጠይቅህ። ፎከስ አድርግና መረጃ ላይ ብቻ አውራ። አንድ ጥያቄ ልጠይቅህ። አንድ ጥያቄ ታዞሩኝ አልቻላችሁም ማለት ቶፒኬን ርዕሱን እንኳን አላስነሳላችሁም። አንድ ጥያቄ ልጠይቅህ ትመልስልኛለህ? አህመድ ነኝ። እሺ ቀጥል። አንድ ጥያቄ ብቻ። እሺ ቀጥል፣ ችግር የለውም። እሺ በእናንተ እሺ እናቱን ቢገድል የሆነ ሰው እናቱን የገደለ ሰው ቢሆን ያ ሰው እንዴት ነው ከፈጣሪ ዘንድ እንዴት ነው ምንድን ነው የሚደረገው ይላል ወንጌል። የእናንተ አይ ያዝ ማይክል ጥያቄ ምን እንደሆነ ስለማውቀው ምን ሊጠይቀን ነው? አሁን እሱ ቤት ማርያም እናቱ ነች ለኢየሱስ፣ ኢየሱስ ደግሞ አምላክ ነው። እናቱን እንዴት ይገላታል? አይ ነው ገና ጥያቄውን ስታስበው አይምሮ ይፈጣን ያስበዋል። እንደ እስልምና አስተምሮ ሱናን ናሳይ 40:60 ላይ፣ ሱናን ናሳይ 40:59 ላይ፣ ሱናን ናሳይ 40:73 ላይ ማንኛውም ሰው እናትም ሆነ ልጅህ ሃይማኖቷን ብትቀይር ትገላታለህ። ሱረቱ ማኢዳ 33 ላይ ነብይህም ብትናገርብህ ቆራርጠህ ትገላታለህ። ትእዛዝ ነው ይሄ። ሰው ሊገል እንደ መጽሐፍ ቅዱስ ደግሞ አልተፈቀደለትም። ማስረጃ የዮሐንስ ወንጌል ምዕራፍ 16 ከቁጥር 1 እስከ 2 አካባቢ ትገደላላችሁ እንጂ ግደሉ አልተባልንም። እነሆ ከምኩራብ ያወጧችኋል፣ ከዚህም በላይ ደግሞ የሚገሏችሁ ይመጣል። የምገሉበት ጊዜ አይደለም። ሐዋርያ ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 12 ቁጥር 14 ጀምሮ ለሚያሳድዷችሁ ጸሎት አድርጉ፣ ለሚረግሟችሁ መርቁ፣ በቀል የኔ ነው ይላል እግዚአብሔር። ሰው በቀል እናንተ እንዳትበቀሉ፣ በቀል ለማን ነው? የእግዚአብሔር ነው። ቢራቡ አብሏቸው፣ ቢጠሙ አጠጧቸው። ዮሐንስ ወንጌል ምዕራፍ 18 ላይ በቁጥር 1 ጀምሮ እስከ 10 ምናምን። ማቴዎስ ወንጌል ምዕራፍ 26 ቁጥር 52 ላይ ሴፍ የሚያነሳ በሴፍ ይሞታል። ስለዚህ ሴፍ በማንም ላይ ልታነሳ አልተፈቀደልህም።
ሴፍ ማንንም ልገል አልተፈቀደልም። ሴፍ የሚያነሳ ሁሉ በሴፍ ያልቃል። ስለዚህ ሴፍህ ወደ ስገባው ትመልሳታለህ። እንድገል አልተፈቀደልም። ገዳይ ከሆንክ ደግሞ ይሄ የስጋ ስራ ይባላል። እንደዚህ አይነትን የሚያደርጉ ደግሞ ሮሜ ሐዋርያ ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 5 ላይ ከቁጥር 19 ጀምሮ እንዲህ የሚያደርጉ ነፍሰ ገዳዮች የእግዚአብሔር መንግስት አይወርሱም ይላል። ፖል አሁንም በሮሜ መልእክቱ ምዕራፍ 8 ላይ ከቁጥር 38 ጀምሮ 36 ጀምሮ እንደዚህ እኛ እንድንገደል እንጂ እንድንገል አያዘንም። ስለዚህ ሰውን ሊገድል እንደ አዲስ ኪዳን በማንም ላይ መፍቱ የለንም። በማንም ላይ መፍቱ አልተሰጠንም እና ስለዚህ እናትን አይደለም ጠላትን መግደል አትችልም። ጠላት የምትለው የለህም። ጠላታችን ምንድነው? ውጊያችን ከደምና ከስጋ ሳይሆን ከተጣለው መንፈስ ጋር እንደሆነ ሐዋርያ ቅዱስ ጳውሎስ ስለነገረን ማለት ነው። ከሰው ጋር የምንገዳደልበት ጊዜ የለንም። እግዚአብሔርስ መግደል ይችላል፣ ማዳን ይችላል። አምላክ ነው፣ ይገላል፣ ያድናል። እና እንደዛ ነው ወዳጄ። ወደ ቶፒኩ ባክ አድርግ። አምላክ እንዴት ከሌን ገደለ ተብሎ ሊጠየቅ አይቻልም። አምላክ ሸክላ ሰሪው እንዴት ሰራኸኝ፣ ለምን እንደዚህ ሰራኸኝ ብሎ እንደማይጠይቀው ማለት ነው። አንድ ማሰሮ ጠፍጥፈህ ሰርተኸው ማሰሮው ለምንድን ነው እንደዚህ አስቀያሚ አድርገህ የሰራኸኝ ብሎ ሊጠይቅህ እንደማይችለው አምላክ እንደዛ ማድረግ ይችላል። ኢየሱስንም አደምንም በሾህ ሰርቷቸዋል ማለት ነው። አይጠየቅም። ማን አለ? ያላባትና አንዱን ኢየሱስን ያለ አባት ፈጠረ፣ አደምን ደግሞ ያለ አባትና ያለ እናት። እዩ እየመጣ ነው። ፈጣሪ የሾውን ይሰራል፣ የፈዓሉ ማ የሻ የሾውን ይሰራል ማለት ነው። ጥያቄን አልጨረስኩትም እንጂ ጥያቄን አልጨረስኩትም። አህመድ ተረጋጋ። ካሁን በኋላ እላፊ ብትናገር ነብዬ ላይ ማሆኑ ቃላቶች ወረውራለሁ። ነብዬን ጠፍጥፎ የሰራው ኢየሱስ ይባላል። ኢየሱስ ያ የ6 ዓመት ህፃን ልጅን በ56 ዓመቱ የተገናኘ ያገባት ቅሌታ የሚባል እንደዚህ አይነት ሰው ባይዘው በኛ ሀገር በ50 ምናምን ዓመቱ ወጣት ሴትን ቢል ራሱ ምን አይነት ቅሌታ ሆኖ ይባላል። አይደለም መገናኘት ያለ እድሜው በ10 በምናምን የምበልጠውን ሴት ሲመኝ ዞሮ እንኳን ቢያይ ይሄ ቅሌታም ወራዳ ሽማግሌ ይባላል። ለሽምግልና እንኳን አይጠራም። ቆሻሻ ነው ይሄ። እንደዚህ አይነት ሰው ማለት ነው። እኔ አባቴ ቢሆን በጥፊ ነው ብለው ህፃን ልጅን እንደዚህ የሚያደርግ ከዛ ደግሞ እንዲህ ብሎ የሚያስተምር ህግ አሪፍ ስለሆነ ግን አንጠልጥዬ ወደ ህግ ሰጠዋለሁ። እኔ ብመታው ስለምጠየቅ መጽሐፍም ለበላይ አይ አላህ ያጠመመ ማንም ያቃል ነው ማለት ኢየሱስም አደምም መሐመድም ስጋ ናቸው። አላህ ሱብሓነሁ ወተዓላ ሐዩ ላ የሙት የዓለማቱ ጌታ ነው፣ ሰማይ መሬትን የፈጠረ ለምልሽቱ ግን ምን ስጋ ነው። ሂዳያ ከአላህ ነው። የሚበሰብሰው ስጋ ነው የማይበሰብሰው ስጋ ስጋ የማይበሰብሰው ማይተላው በእንትን ምክንያት ነው አለ። በቤኒ እስራኤሎች ምክንያት ነው አለ። አረ ቶፒኬና ሶሪ ቶፒኬ ደሲ አላህ አደምን በመልኩ ነው የሰራው ሲል ምን ማለት ነው? አመድ ቶፒኩ ደሲ መልስ ካለ ርዕሴ ልታስወሩኝ አልቻላችሁም እኮ። ከባድ ናቸው ዛሬዎቹ። እውነት ነው። ደስ የምትለው ነገር ሰዎችን ትሰማለህ። ሰላም ነው። ግን ደግሞ አንዋር አዋራው እስቲ በሚገባው ቋንቋ ሰላም ነው። ሰላም ደህና ነው። ሰላም ነው አለ ይመስገነው። ኦኬ ቶፒኩ ሰምተዋል? ቁጥሩን ንገረኝ። ኦኬ ይከፈትልህ። እዚህ አንዴ ቆስጠንጢኖስ መክፈት ትችላለህ? ቡሃሪ ላይ ያለው ልክፈት። ደስ ያለን ክፈተው።
ያው አይ የቁርአኑ ማረ ቁርአን ላይ አለ ብለሃል። ምን አሁን አደም ምናምን ነገር ያልከው አዳም በፈጣሪ መልክ ነው ምናምን ያልከው የትም አለ ብዬ አልተናገርኩም። እዚህ ቦታ ነው ያለው እዛ ቦታ ነው ያለው ብዬ አልተናገርኩም። በራሱ አምሳል ነው የፈጠረው አላልከኝም? ቆይ አዲሱን አንብብ። ምክንያቱም መረጃ የጠየቀኝ የለም እዚህ ቦታ ነው የሚገኘው ብዬ አልተናገርኩም ገና እኮ በቁርአንም አለ መረጃ ላይ የሚጠይቀኝ አዲሱ እኮ ቁርአንም ላይ አለ። ሐዲሱን አንብብ። ሐዲስህ ላይ አለ። ሐዲሱን አትቀበለው? አቀበለዋለሁ። አይ ስለህ ቁርአንም ላይ አለ እኮ ነው የምልህ። ይሄኛው ጥቅስ አለ አይደለ? ሐዲሱን አንብብ። ታርጌ የሆነ ቶፒክ እንትናስ ብዬ ምናምን ነገር ሆን ብዬ ካልሄድኩላችሁ አታደርጉት። አሁን ትናንትና እኔ እናንተ አውርተናል ትናንትና ማለት ነው። ያ ካርሽ በላይ እንዴት ነው የሆነው? ተኝቶ ነው ተቀምጦ ነው ምናምን ነገር አልከኝ። እኔ ደግሞ በአግባቡ መለስኩልህ። ከላይ መሆን ማለት መቀመጥ አይደለም። በምክንያት ብታይ በራሱ ፍጡራን የሆኑ ራሱ ማለት ነው። ፍጡራን የሆኑ ራሱ ከላይ የሆኑ ከመሬት በላይ የሆነችው ሰማይ መሬት ላይ ተቀምጠችው በሚለው አስረድቻለሁ። አራቶ የትናንቱን ተው በቃ ዛሬው ላይ እሺ ቀጥል። ለአንብበው ወይንስ ትቀጥላለህ? አደም በፈጣሪ እንትን ነው የተፈጠረው ለማለት ነው። በራሱ አምሳል ማለት ነው። ያ አምሳል ማለት በመልክ አይደለም። አስረዳና ምንድን ነው እሱ? ቁመቱንም ጨምሮላል። እንደዚህ ይላል። ናሬተር አቡ ሁረይራ እንደዚህ ብሎ ተረከ። the prophet said ነብዩ እንደዚህ አለ Allah created Adam in his picture 60 cubits about 30 meters ነው in height። ማነው ይሄን ያለው? አቡ ሁረይራ ነብዩ ያለውን ምን ብሎ ተረከልን? አላህ አደምን በራሱ ፒክቸር ወይንም ምስል ፈጠረው 60 ክንድ ወይንም 30 ሜትር አድርጎ ይላል። አላህ 30 ሜትር ነው። ምንድነው እሱም እንትኑ ሐዲሱ ቡኻሪ ቡኻሪ የሚለው እኔ ልመልስልህ ፖይ ይቅርታ በራሱ አምሳል ማለት ያው በእንትን ይመስለኛል። አሁን ለምሳሌ ባህላቅ ጥሩ አህላቅ ምናምን ነገር በዛ እንደሚፈጠር አድርጎታል። ሰውን እኮ አይደለም የሚለው አደምን ነው። አደም ሰው አይደለም እንዴ? አይ ሙሉ ሰውን አይደለም እያለ ያለው ስለ አደም ነው እያወራህ ያለው። አደም ደግሞ በራሱ ለማለት ነው። አደም ጎደሎ ሰው ነው። አሁን ጸባይ የሚባላል አይደለ? ለምሳሌ ያህል የፈጣሪን እንትን ልንዋረስ ነው አይደለ? እኛ የተፈጠር ነው የፈጣሪን አህላቅ ለማለት ነው። ጸባይ አዳም ሲፈጠር እኮ እንደ እስልምና አስተምሮ እኮ አደም ሲፈጠር እኮ አንተም ለምሳሌ ያህል ፈጣሪ ቆይ ለምሳሌ ይኸውልህ ፈጣሪ አዛኝ ነው አይደለ? እሺ አዛኝ ሰው ደግሞ አላህ ደግሞ የሚፈልገው ደግሞ የሰው ልጅ አዛኝ ሊሆን ነው አይደለ? እሺ ፈጣሪ ፍትህ ነው። ፍትህን ይፈልጋል። ፈጣሪ ማለት ፍቅር ሊሰፍን ይፈልጋል። የሰው ልጅም ደግሞ በዛ ፍቅር ሊያልፍ ይፈልጋል። ጨካኝ ነው ልትለኝ አትችልም ፈጣሪ። ስለዚህ ለአደም ብቻ ነው እነኚህ የተነገሩት ብለናል ማለት ነው። ምክንያቱም ይሄ የሚመለከተው አደምን ነው ካልከን ፍቅር ሆነ እዝነት ሆነ ፍትህ ሆነ እነኚህ የጠቀስካቸው ሙሉ ለአንተ የተሰጡ ሳይሆኑ የአደም ናቸው ማለት ነው። ለሰው ልጅም ነው። ለምሳሌ ያህል አደምን ነው እንጂ የፈጠረው በአምሳሉ እኛን አይደለም ብለሃል እኮ። ልልህ እኮ ነው ፈጣሪ የሰው ልጅ የኛ የመጀመሪያ ነው አይደለ? ፍጥረት ነው አደም። ያ ፍጥረት ደግሞ
የፈጣሪን እንትን ሊወርስ ይፈልጋል። ፈጣሪ ማለት ነው ማዘንን፣ ፍትህን ማስፈን ይፈልጋል። እሺ ቁመቱስ? ጭካኔ ከፈጣሪ የለም። ይኸውልህ ጭካኔ ከፈጣሪ አይደለም አይደለ? ከሰይጣን ነው። ቁመቱስ? ስለሱ አይደለም እያለ ያለው ሰይጣን ለምሳሌ ያህል በሰይጣን የሚያዛቸውና ፈጣሪ ደግሞ በራሱ እንትን ሊሄዱልን ይፈልጋል። አሁን ለምሳሌ ምድር ላይ ጥሩ ነገር በማስፋፋት በጥሩ ስነ ምግባር መሄድ ያን ነገር የፈጣሪ እንትን ነው። ፈጣሪ ደግሞ ያን ነገር ሊሄድ ይፈልጋል በሰው ልጅ ማለት ነው። አልተግባባንም። ቁመቱስ? እሺ ይፈቀድልኝ። ስለ ቁመት እያልህ አይደለም። ቁመትም አለው እኮ አላህ ይላል። አላህ አደምን በራሱ ፒክቸር እና በራሱ ፒክቸር ፈጠረው። ስለ መጀመሪያ ስለ እንትኑ ነው እየነገረ ያለው። መጀመሪያ እየነገረ ያለው ስለ መሆን ስላለበት ለምሳሌ የሰው ልጅ መሆን ያለበት ፍትሃዊ ፍትህን የሚያሰፍን ያን ነገር ነገረ መጀመሪያ ላይ። ከዛ በኋላ ስለ አደም ደግሞ የቁመቱን ያህል ዘረዘረልህ እንጂ ከአደም ፈጣሪም ያን ቁመት አለው ለማለት ነው። እኔ ልመልስ። በዛው በአንድ ፍልስቶፕ እኮ ነው የዘጋቸው ሁለቱን። በራሱ መልክ 60 ሜትር አድርጎ ፈጠረው ነው የሚለው። እኔ ልመልስ። ለምሳክ ቆይ አንዋር አህመድ አንዋር ይሳከው ትክክል ካልተረጎምኩ ተርጉመው እስኪ እንዳልኩት ካልሆነ አላህ አደምን በራሱ መልክ 60 ክንድ ወይንም 30 ሜትር አድርጎ ፈጠረው አይደለም የሚለው አዲሱ ላመሩ ለላማሩ አንዋር ነው ለአንዋር ነው። ቀጥል። ስለሳክ እስቲ ምን ተሳስቼ ነው የሳከው? ቀጥል አንዋር። ምን ተሳስቼ ነው የሳክብኝ እንደዚህ ብዬ ስታረግ? አብሽር አይ ሳስረዳ አንተ ሌላም ነገር ደጋገምክብኛ። መጀመሪያ ሊገልጽልህ የፈለገው በዛ ነው። አደም በጥሩ አህላቅ አሁን ፒክቸር ካልክ እኮ ለምሳሌ ያህል ፒክቸር ካልክ ፈጣሪ ራሱ አደምን ነው የሚመስለው እያልክኝ እኮ ነው። ቆይ ፈጣሪ ራሱ መልኩ እንደ አደም ነው እያልክኝ ነው። አላህ ዛት እንዳለው ታምናለህ አታምንም? አላህ ዛት እንዳለው ታምናለህ አታምንም? ትናንትና ተወያይተንበታል። ረሳሁት። የትናንት ነገር እንዳታነሳልኩ። ትናንትና እሱን አሳውቀኝና ክሊር ይሆናል። ከዛ በኋላ አላህ አካላት እንዳሉት ታምናለህ? እጅ፣ ባት፣ እግር ምናምን እንዳለው ታምናለህ? ባት የቱ ጋር ነው ያለው? ባት እንግዲህ ከቁርጭምጭሚት ከፍ ብሎ ነው እኮ የተጠቀሰው። የቱ ጋር ነው? ታምናለህ አታምንም? ቆይ ባት ሱረቱ ቀለም ላይ አለ። ሱረቱ ቀለም ላይ እንዳለው ታምናለህ አታምንም? አሳየኝ። ቆይ አንተ ታምናለህ አታምንም? ያንተን ለምን አታስረዳንም አቋምህን? አላህ እነኚህ አካላቶች ያለውን ነገር መልስልሃለሁ። ምንድነው አንተ ከአዳም ጋር ተመሳሰለ ስንል አምሳል ነው ስንል እጅ ካለው፣ ጣቶች ካሉት፣ አይን ካለው፣ ባት ካለው ስለ እጁን እኔ ያስረዳሃለሁ። አሁን ይሄኛውን አሳየኝ። ምኑን? አሁን ባት ያልከውን ብቻ አሳየኝና ስለ እጅ ደግሞ ምናምን እነግርሃለሁ እኮ ነው የምልህ። ስለ እጆቹ ስለተባሉበት ምናምን አስረዳሃለሁ። እሺ ቀጥል። ያው ባት የሚገለጥበትን ወደ መስገድም የሚጠሩበትንና የማይችሉበትን ቀን አስታውስ ይላል እኮ። ስለ ሰዎች ነው እንጂ ስለ ፈጣሪ ባት እኮ አይደለም። ሰዎች ራቁታቸው ሆነው ይቀርባሉ። ፈጣሪ ላይ ጀምሮ ይነበብ ቋንዲ አመድ አለ። እሺ አንዋር ቀጥል። ራቁታቸው ሆነው ባታቸው ተጠባብቆ ሰዎች ወደ ፈጣሪያቸው ይቀርባሉ በፍራቻ በእንትን ጊዜ ማለት ነው። ያን ነው የሚገልጸው እንጂ ስለ ፈጣሪ ባት አይደለም። አይልማ ባት የሚገለጥበት እያለ እኮ ነው የሚገለጥበት። ከሃዲዎችም ወደ መስገድ የሚጠሩበትን የማይችሉበትን ቀን ማለት
ማን ነው ባቱ የሚገልጠው? ማንኛው ነው ባት የሚገልጠው? ሰዎች አንዋር ቆይ አንዴ አክረም ቆይ። እሺ የመጨረሻ ነው። ችግር የለውም። ተቃውሞ ካላችሁ ትቀጥላላችሁ። ስለዚህ ሰዎች ናቸው ባት የሚገልጡት። ለመስገድ የሚጠሩትስ እነማን ናቸው? አላህ ያጠመመው ማንም አያውቅም። አንዋር ተዋቸው። አላህ ሂዳያ ይስጣቸው ለሁሉ። ቀልብ ወይ አክረም ገብቶሃል አንተ? ወይ አንተ ገብቶሃል? ገብቶኛል። አክረም ገብቶሃል አንተ? አንዋር አጣብቂኝ ውስጥ ስለገባ ቀጥል። አንዋር ቀጥል። ተመችቶኛል። እኔን አስገባኝ እንጂ እፎይ ዲስ ፒክቸር የሚለውን ኖ ቆይ ባት የሚገልጠው ሰዎች ናቸው። አመድ ሰዎች ናቸው ባት የሚገልጠው። ለምን ታልፈዋለህ? እፎይ ቆይ እዚህ ላይ ባት የሚገልጠው ማለት እኮ እነዚህ በቅጣት ላይ ያሉትን ሰዎች የሚያመልጡ አይደሉም። አንተ ከፊትህ ዙሮ ፊቱን ጀርባውን ለአንተ ሰጥቶ ሰውየው ሲሄድ ባትህን አሳይ ይባላል። ሰውየው ባቱን ይገልጣልኝ። ባት ገልጦ የሚመለጥበት ጊዜ አይደለም ያ ጊዜ ለማለት እንጂ ይሄ አላህን ማንንም የሚገልጥ አይደለም። ይሄ አንብልኝ አሁን ይኸው ከላይ ጀምረህ አንብልኝ ከፈለክ። እሺ ወይስ ለነርሱ ተጋሪዎች እውነተኞችም እንደሆኑ ልብ በሉ። ያው ባት የሚገልጡ ሰዎች ናቸው አላህ አይደለም ብሎናል። እውነተኞችም እንደሆኑ ተጋሪዎችን ያምጡ። ወይ አዳምጥ። ባት የሚገለጥበትን ከላይ ጀምራ ብለለት ይተክሰል። አንዋር ተረጋጉና አዳምጡ። ወይስ ለነሱ ፍርዳቸው ተስማሚ ተጋሪዎች አሏቸው እውነተኞችም እንደሆኑ ተጋሪዎችን ያምጡ። ባት የሚገለጥበትን ካዲዎች ወደ መስገድም የሚጠሩበትን እና የማይችሉበትን ቀን አስታውስ ይላል። የማን ባት ነው የሚገለጠው አልከኝ? እዚህ ላይ የፍጡራኖችን ነው የሚገልጸው እንጂ እኮ የአላህን ባት አይደለም እኮ ሲጀመር። አላህ በቂያማ ቀን አላህ ፊት የምትቀርበው ሲጀመር ባትህን ነው የምትገልጠው ወይንስ ራቁት ሆነህ ነው የምትቀርበው? አላህ ፊት ራቁት ሆነህ ነው የምትቀርበው። ታዲያ ምኑን ነው የምትገልጠው? አስቀድሞ ከመቃብር ስትቀሰቀስ ልብስ ለብሰህ ነው የምትቀሰቀሰው? ይሄም እየገለጸ ያለው የሚገልጸው የሰው ልጅ ተፈጣሪ በሚገባው ቋንቋ አንተ እጅ ስለያዝክ ስለ እጅ በእጅ ያወራሃል፣ ስለ እግር ስለያዝክ አላህ አይደለም መሐመድ ነው እንጂ እኮ ማስተማሪያ ነው መመለሻ ነው። አንሰርከምሳይዝድ ሆናችሁ ሳትገረዙ 60 ክንድ ሆናችሁ ለመቃብር ተቀስቅሳችሁ እሱ ፊት እንደምትቀርቡ ነግሮሃል። ባት የሚገለጥ ሲል ቆይ ይሄንን አሁን አላህ ሳይሆን ሰው ነው ባቱ የሚገልጠው እያልከኝ ነው አንተ? አዎ ኦኬ እሺ። አንዋርም እንደዛ ነህ? ኦኬ አክሬማም እንደዛ ነህ? አዎ እኔ ለውጣ ነው ሲጀመር። ይኸውላችሁ አንድ ብቻ ብላችሁ ነገር አለ። አትውጣ። ሶስቱም ተመሳሳይ ምንድነው ያሉት? ባት የሚገልጠው ሰው እንጂ አላህ አይደለም ብለውኛል። ሳያል ቡኻሪ 49:19 እንክፈትልኝና ነብይህ ምን ብሎ እንደፈሰረው ላሳየህ። እሺ 49:19 ላይ ለሚሸው ስለ አደም አፈጣጠር ነበር መጀመሪያ የፈለኩት እኔ። ተረጋጋ አዳምጥ። ናሬትድ አቡ ሰይዳ እንደተረከው I heard the prophet saying ነብዩ እንደዚህ ሲል ሰምቻለሁ። Our Lord Allah will lay bare his shin ምን ነብያችን እንዲህ ሲል ሰምቻለሁ። አላህ ባቱን ይገልጣል። ትርጉም በራሱ እኮ ነው አህመድ፣ ትርጉም በራሱ እያደረገው ነው ሲጀምር። አላህ ባቱን ይገልጣል። እኔ የምልህ ሙስሊም ሳትሆን ብቻ አትቆስ ነው። እፎይ የቅድሙ ሱረቱል ቀለም ያልከው አምጣን ሊሳትን ታጣ አላህ ነው ባቱ የሚገልጠው አይደለም። መልስ አንብብና ነገ የአላህ በላ ይወርድብህ። አላህ በላ ምን ያወርድብኛል ብለህ ነው? ሱራ 9:9 ላይ አላህ ራሱ አቅቶት በሌላኛው አላህ ረገመኝ።
አላህ ነገ በላይ አውርድ ይለኛል። 2700 አንዳንድ እስቲ አንብቡና ለራሳችሁ ጊዜ ስጡትና ከዛ ቀጥ በቃ ወረድ 2000 ተውና እኔ አንድ ሰው ገሃነም እንዲገባ እስልምና ውስጥ ገብቶን አልፈልግም። እስልምና የገሃነም መንገድ ነው። ያለ ሱረቱ ቀለምን the day when shin shall be laid bare ሚለውን እንዴት ብሎ ነው የፈሰረልህ? አቡ ሰይዳ ናሬትድ እንዳደረገው I hear the prophet saying, our Lord Allah will say, bare his shin. Allah አምላካችን ባቱን ይገልጣል። አይደለም ላነብልህ እኔ ላነብልህ። እሺ I heard the prophet Muhammad saying, our Lord Allah will lay bare his shin አለ and then አለ and then all the believers አገናኘው ኤንድ ዜን አለቁ የነዛን እኮ ነው ሜን ኤንድ ውሜኖችን እኮ ነው። እና ከወዳ መጣለህ ጨርሰዋል። አንቀጹን ጨርሰው አንቀጹ ምን ማለት ነው? it is phrase አሁን አንተ እየገለጽክ ያለው ሐረጉን እንጂ አረፍተ ነገሩን እንኳን ጨርሰው ፉል ስቶፕ ተጠቀማ። አሁን እኮ ገና እኮ ነው አንተ። እሺ እንቀጥል። እሺ our Lord Allah will lay bare his shin and then ብሎ ነው የሚቀጥለው። ልብ በል ኮማዋን ደረሳ ስራ ነጥቦችን ተምራለህ ብዬ አስባለሁ። and then Allah no and then all the believers men and women will prostrate themselves before him, but there will remain those who used to prostrate in the world for showing off and for gaining good reputation. Such people will try to prostrate on the day of judgment, but their backs will be as swift as if it is one bone, a single vertebrate ነው እንደዛ ብለው ያስቀምጠዋል ማለት ነው። anyways ስለዚህ ሂዝ እያለ ያስቀመጠው ለማን ነው? ሂዝ የተባለው ማን ነው? ሂዝ የተባለው ማን ነው? our Lord ሂዝ የተባለው ማን ነው? ሂዝ የተባለው ማን ነው? ባሁን ሂዝ የሚለው ያላህን ነው። ከላይ ነው የሚመጣው። our Lord Allah will lay ነው እኮ የሚለው ከላይ ነው። አምጣው አረበኛውንም አምጣው እናንበው። ቀድምም አሁን አንተ ቀድምም his picture ብለኛል። his picture የሚለው first of all in the world በዓለም የእንስሳዎች በአራት እግሩ እንዲሄድ የሰው ልጅ ደግሞ በሁለት እግሩ እንዲሄድ his picture ማለት በራሱ በፍላጎቱ አላህ ወይም እግዚአብሔር በራሱ መሳል በሸው ምንድን ነው ያለው? ወንድማችን አህመድ አንብበውና አረብኛውን ተርጉመው። حدثنا آدم حدثنا الليث عن خالد بن يزيد عن سعيد بن أبي حلال عن زيد بن أسلم عن عطاء بن يسار عن أبي سعيد رضي الله عنه قال سمعت النبي صلى الله عليه وسلم يقول يكشف ربنا عن ساقه فيسجد له كل مؤمن ومؤمنات يترجمكم كده ويبقى من كان يسجد في الدنيا رياء وسمعا فيذهب ليسجد فيعود ظهره طبقا واحدا ይሄ ለዩልኝ ለስሙልኝ ብሎ የሚሰግዱትን ፈጣሪን ተርጉመው ጠየቁም ከመጀመሪያ ያለውን ተርጉም አቋሽ እንዴት ምን ተርጉምልህ? ይኸው ከዚህ ጀምረህ ተርጉም እክሽፉ ረቡና አንሳቂሂ ምን ማለት ነው? አንሳቂሂ ፈየስጁዱ ለሁ يسجد ربنا አንሳቂሂ فيسجد له ምን ማለት ነው? ወይበቃ መንካና ቀስ ብሎ ነው። የሃይማኖት ጉዳይ ነው። እፎይ ዝም ብሎ እንደሚተረጉመው ያልተረጉመውም ክልክል ነው። በሸሪዓ ክልክል ነው። ይሄ ተነገጥክ አየኸው የክሽፉ ረቡና አንሳቂሂ እኛ አሁን በእኛ እምነት አንብቦ ብቻ
መናገር ክልክል ነው። ከሼህ የሰማኸው ወይም ከቄስ ከጳጳስ ልበልህ በሚገባ የሰማኸውን ተናገር ነው የሚለው። የክሽፉ ረቡና አንሳቂሂ ምን ማለት ነው? ፈየስጁዱ ለሁ ኩሉ ሙእሚኒን ወሙእሚነትን ወየብቃ መን ካነ የስጁዱ ፊ ዱንያ ሪአአን ወሱምዓተን የዝሀቡ ሊየስጁዱ ፈየዑዱ ዙሑሩሁ ሸሪዓ ነው። አህመድ ከዛኛው ጥቅስ ጋር ይገናኝማ። ይሄ አሁን ሙሚን ምናምን ነው። አንደኛ ነገር ይሄ የሚገናኝ ነገር አይደለም። ይሄ ራሱ ባቡ ወይም ዩኒቱ ታይትሉ ርዕሱ እኮ እንትኑ ርዕሱ አይገናኝም መሰለኝ። 3000 ሰው ላይ ተርጉም ነው የተባለው። አንሳቂን ኧረ ድራሞ ይቅርና ተርጉሙልን። ኧረ ስላላ ብላችሁ ተው እባካችሁ ተርጉሙልን። አንተ እኮ ሸምጠጣሃል እኮ እዚህ ጋር እኮ ይኸውልህ በእንግሊዘኛ እኮ ቃል በቃል አስቀምጦልሃል። ምን አለ? አወር ሎርድ አላህ አለ። ስለ አላህ እዚህ ጋር እያወራ ነው። አወር ሎርድ እያለ ማለት ነው። ዊል ሌይ ብር ሂዝ አለ። ሂዝ ማንን ነው የሚያመለክተው? ቀድሞ ስለሚናገረው አካል ሂዝ ብሎ እየተናገረ ነው አይደል? ይሄ አካል ደግሞ ማን ነው? አላህ ነው። አላህ ደግሞ ምኑ ነው? አረብኛ ቁርአን ነው አለ እንዴ? እንትና ቁርአን አማርኛ አለ? እኔ አህመድ አንዴ ክፈትልኝ። እሱን ሱረት ቀለምን ክፈትልኝ አንዴ። ስልኬ ላይ ነው ያለኝ። ቁርአን አማርኛውን ነው አይደል ያልከኝ? እኔ ከፍተናለሁ። ምቾታሽ የትኛው አለ? የትኛው አለ? እፎይ የትኛው አለ? አለኝ። ክፈትልኝ አንዴ። እሺ ስንት ቁጥር ላይ? 772 ላይ 772 ላይ ምዕራፉ ስንት ነው ያልክ? ሱረቱ ቀለም። እሺ ለምንና ለውሸት አይቆምም። 772 ላይ እኔ 400 ፔጅ ነው ያለኝ፣ ግን ሱረቱ ቀለም ይሄ አለኝ። የድሮ ነው። ራሴ ላሳይህ። በአማርኛ ነው እንትናቸውን ላሳያቸው ብዬ ነው ተፍሲራቸው። ኦኬ አንዋር ከፈትከው? አንዋር ከፍቶት አይቶት ሸሻ። ሲያየው ሸሻ አንዋር። እስልምና ለውሸት የሚቆም ሃይማኖት አይደለም። እኔ ባይዘ በሐዲስ በጨቃ ሳያለው አላህ ባቱን እንደሚገልጥ ባቱን ብቻ ሳይሆን ማህፀን ልብሱን ታወልቅበታለች፣ ትጎትትበታለች ልታወልቅበት። ኧረ እፎይ ከአንተ አይጠበቅም። በውጭ ሀገር እኮ አላህ የሚባለው እግዚአብሔር እኮ ያለው ኢትዮጵያ ብቻ ነው። ውጭ ኦርቶዶክሶች እኮ አላህ ነው። አህመድ አቤት ከአንተ አይጠበቅም የምትለው ሐዲስ ላይ እና ተፍሲሮች ላይ ያለን ነገር እኮ ነው የነገርኩህ። ሶሪ ኔትወርክ እምቢ ብሎኝ ነው። አይደለም ፈጣሪ እግዚአብሔርን በለው አላህ ፈጣሪ ብለህ ያዘውና ይሄ ነገር ለሱ ተገቢው አይደለም። ልብሱ ለፈጣሪ አይባልም መጀመሪያ ሲጀመር ማለት ነው። ለፈጣሪ እግዚአብሔርን በለው አላህ። እግዚአብሔር የምንለው ኢትዮጵያ ውስጥ ነው እንጂ ሩሲያ ኦርቶዶክስ ብትሄድ፣ ግብጽ ኦርቶዶክስ ብትሄድ አላህ እኮ ነው የሚሉት። አንዋር አህመድ ሶሪ በስመ አህመድ አንድ አህመድ ወንጀል ከሰራ አህመድ ወንጀለኛ ነው ስንል ኖ ብዙ አህመዶች አሉ፣ አህመድ ወንጀለኛ ነው አትበሉ አይባልም። የትኛውን አህመድ እየተናገርን እንደሆነ ግልጽ ስለሆነ ለምንድን ነው ግብጾች አላህ ቢሉት? እግዚአብሔር ኦርቶዶክስ ናቸው፣ ክርስቲያን ናቸው። ለምንድን ነው አላህ ይላሉ? ችግር የለውም እሱ ከቋንቋ አንፃር ነው። ከቋንቋ አንፃር ነው አይደለም? ከቋንቋ አንፃር ነው አይደለም? ያንን የግብጽ ኦርቶዶክሶች አዳምጥ። ማዕፀን ልብሱን ምጎትበት የቂያማ ቀን ባቱን የሚገልጥ ግብጾችም ሆኑ ሌሎቹ ክርስቲያኖች አላህ እሱን ነው የምናመልከው፣ ልጅ እንዲኖረው ሚስት የሚያስፈልገው እንደዛ ብለው አያውቁም። ስለዚህ ቁረሾችም እኮ አላህ ብለው ይላሉ። እሱ አይጠፋን። ጣዖት አምላኪዎቹ አላህ ብለው ያምናሉ።
ያ ማለት ግን የቁረሾቹ አላህ ስላሉ እንደዚህ ተብሎ አይባልም። ለምሳሌ እንደ ኢትዮጵያ ክርስቲያኖች ዋቃ ብለው ይላሉ በኦሮምኛ፣ ሙስሊሞችም ዋቃ የሚሉ አሉ። ዋቄ ፈተዎችም ደግሞ ዋቃ ብለው ይጠራሉ። ያ ማለት አምላካቸው አንድ ነው ማለት አይደለም። መልአክ እንኳን አልችልም፣ እናንተ ራሴን ማስገባት አልቻልኩም። አምላክ አላህን በለው እግዚአብሔር አምላክ ሰማይ መሬትን የሚገዛው አንድ መሆኑን እሱ መሆኑን እኮ ማመን ነው እኮ። አሁን ቶፒኩ ላይ ፎከስ አድርግ እባክህ። ቶፒኩ ማንገዳ ቶፒኩ አደምን በአምሳያው እንዴት ፈጠረው ነው ያልከው? አደምን በአምሳያው እንዴት ፈጠረው ነው ያልከው አይደል? ቶፒኩ ይሄ ነው አይደለም ነው እንጂ ቶፒኩ ተረጋጋ። አንብልኝ እሱ ምን ናውራ አላህ ባቱን አይገልጽም ብለናል። ባት የሚለው ባቱን አላህ የሚገልጸው አላህ የሚገልጸው ነገር የለም ብለናል። አላህ የሚገልጸው የለውም እንደዚህ አይደለም። ይሄ የወረደ አባባልና አስተሳሰብ ለአላህ ወይም እግዚአብሔር በለው ለፈጣሪ አይገባውም። ይሄ ልብስ የወረደ ነገር በሰው የሚመሰል ነገር አይገባውም ለአላህ። ለይሰ ከሚስሊሂ ሸይኡን ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ። ቢጤም አምሳያም የለውም። ሱብሃንአላህ ከምንም ነገር የጠራ ነው ይለናል። እሺ እና ተረጋጋ እንዴ አያይዘሃንባቸው ስታነብ አንተ ጥሩ ነው። በቃ ሂድ አያያያ እስካነብ ቅንጭብ አድርገህ ፒክ አድርገህ አታውጣ። ከቁርአኑም ሆነ ከወንጌል ሲጀም አንብብ። እሺ አኸይ ሐዲሱ ላይ ያለውን አማርኛው ነው የፈሰሩልህ። አንብብ። አቡ ሰዒድ ረዲየላሁ ዐንሁ እንዳስተላለፉት አላህ የትኛው የላይኛው ነው የታችኛው? እሺ አላህ መልእክተኛው ሰለላሁ ዐለይሂ ወሰለም የታችኛውን እያነበብኩ ያለው። እሺ እንዲህ ሲሉ ሰምቻለሁ። ወደ መለስ አግለኝ ወደዛ። አይ አላህ ገጽታዎቹን ይገልጻል። አንብብ። ምን ይላል? ምን ይላል? አላህ ገጽታዎቹን ይገልጻል። ይገልጻል አይደለም፣ ይገልጣል። ይገልጣል። ምኖቹን ይገልጣል ማለት ምን ይላል አላህ? እኔ አሁን አንተ ስለምታስነብበኝ ጽሁፍ እኔ ማን ይጻፈው ይሄ እኮ ሪል ከጎግል ወይም የሆነ ነገር ላይ አይደለም ፔፐር ነው ያስከው ወረቅ ፕሊዝ አዳምጥ። እቺ አንድ ቁጥር ትታያለች። እቺ አንድ ቁጥር ትታያለች። ከኔ የመጣችው አንተም ምንም ዲፋይን የምናደርገው ኤክስፕሌን የምናደርገው ነገር ነው። ማን ነው አንብብ ብቻ ትለና ከ39 ጀምረህ የምታነበው ከ39 ጀምረህ የምታነበው አትንጣጣ እባክህ አንብብ። ከ39 ጀምረህ አስነብብ። ሰውዬ ቁርአን ነው ይሄ። ኮንክሉዥኑ አይመጣልህም። ከ39 ጀምረህ አምጣና ከ39 ጀምረህ አምጣው 41 ይላል ትሄዳለህ። እሺ 39 ይታለ ፈልገው። እሺ በእውነቱ ለእናንተ ማንበብ የምትፈርዱት አላችሁ በማለት ቃል ኪዳን የገባላችሁን እስከ ትንሣኤ ቀን ደራሽ የሆኑ መሐላዎች ለእናንተ በእኛ ላይ አሏችሁን? ጥያቄ ነው። እሺ በዚህ ማንኛቸው ተያያዥ እንደሆነ ጠይቃቸው። እሺ ወይስ ለነሱ በፍርዳቸው ተስማሚ ብሎ አይነበብኝ። ፍርዳቸው ተስማሚ ተጋሪዎች አሏችሁን? እውነተኞችም እንደሆናችሁ ተጋሪዎቻችሁን ያምጡ። እሺ ቁጥር 42 እሺ ባት የሚገለጥበትን ወይም ከሃዲዎች ባት የሚገለጥበትን ወይም ከሃዲዎች ወደ መስገድም የሚጠሩበትንና የማይችሉበትን ቀን አስታውስ። እኮ
ምኑ ነው አሁን ምኑ ነው ግራ ይገባል አንተ? ምንም ባት የሚገልጠው ማን ነው? እሱ አቡ ሰይድ አልኩድሪ ይመልስላል። ያው አንብባው። እሺ ማን ባቱን እንደሚገልጥ አንብባ። እነዛ ላይ የተጠቀሱት ናቸው። ቀደም እኮ ነግሬሃለሁ። ስለዚህ እነዛ ላይ የተገለጡ አንድ ተፍሲር አምጣልኝ። ማንኛው ነው ያወራ የነበረው? አንድ ተፍሲር አንተ የሚደግፍ አምጣልኝ። አንተ የሚደግፍ ተፍሲር አምጣልኝ። አማርኛውን አሳየውህ። ሳዳም ከእንደዚህ አይነት ድንቁርና ወጣ አምላክን አመስግን። ሐዲስ አሳየውት፣ ቁርአንን አሳየውት፣ አማርኛውን ቁርአን አሳየውት። እስቲል አሁንም ደንቁራል። አሁንም ማለት ነው ተረተረ ያለው እንደሱ አይደለም። እፎይ አንተ ስድብ አይደለም። ስደበኝ ችግር የለም። ዲነል ኢስላም ነው። አልহামዱሊላህ ኖ አመድ ማስረጃ አንተ በቃውን ማስረጃ አንተ ሙስሊሞች ይወላችሁ በእንደዚህ አይነቶቹ ነው የምትመሩት። በእንደዚህ አይነቶቹ እየተመራችሁ ጋንም እየገባችሁ ነው። የራሳችሁን ቁርአን ከፍቼ አሳየዋችሁ፣ ሐዲሱን አሳየውት፣ ምንድነው ማሳየውት። እስቲል አሁንም ገና ምን እንደሚል ራሱ ስለ አላህ ራሱ አቅም ባይዞ አላህ የምታውቀው ደግሞ በባቱ እንደሆነ አታውቅም። እሱን ላምጣልህ እንደገና። አላህ በሁለት ሼፕ ይመጣል። የመጀመሪያውን ሼፕ አናውቅም ይሉታል። አላህን በምንድን ነው የምታውቁ ሲባሉ በባቱ ነው ይላሉ። እቺ በሚገልጣት ባት ነው አላህ የሚያውቁት። እሱንም ገና አታውቅም። እሱም ራሱ ገብቶታል። ካፈርኩ አይመልሰኝ ብሎ ካልሆነ በስተቀር ግልጽ የሆነ ነገር ነው። ምን ያ አይ ሌላም መሄድ እችላለሁ። እኔ ከዚህ በላይ ብዙ ማስረጃዎች አሁን ማቅረብ እችላለሁ። ሲጀመር አንድ ማስረጃ አላመጣህም። ባት እኮ የሚባለው ለሚበላ ለሚጠጣ አካል ነው። በቃ የኡስታዞችንም ንግግር ማሰማት እንችላለን። ባይዘይ ኡስታዞችም ባት በሚገለጥበት አላህ ባቱን በሚገልጥበት ቃል እያሉ የተናገሩትን ማስደመጥ እንችላለን። ግን ምንድነው እሱ ወንድማችን ሳዳም እንዳለው ካፈርኩ አይመልሰኝ። እስልምና ድንቁርና ነው የምንላችሁ ለዚህ ነው። በመፈክር መመራት ነው፣ በእውቀት ሳይሆን በመፈክር። ለዛ ነው ኤኒዌይስ አልፈርድብም። የገባበት ሃይማኖት እንደዚህ ስለሆነ ምንም ልተባበር አልችልም። በግልጽ ቁርአንን ከፍቻ ሳየው ሐዲሶች ላይ አንድ አይደለም ከ10 በላይ እኔ ላመጣልህ እችላለሁ። አላህ ባቱን እንደሚገልጥ በተለያዩ ተፍሲሮች ላመጣልህ እችላለሁ። እና ምንድነው እሱ ግን ሰው ለእውነት ታማኝ ካልሆነ ስለ ሃይማኖት እንዴት ልታወራ ትችላለህ? ይሄ የጓደኛ ጨዋታ አይደለም፣ የኳስ ጨዋታ አይደለም። የሆነ አታልየህ እንደዚህ ብዬ ቢዝነስ አይደለም። ማታለል ባይመከርም ጤናማም ባይሆንም ነገር ግን ይሄ መጣው ብለህ እንደምሸውደው አይነት ሰው አይደለህም። ይሄ ሃይማኖት ጉዳይ ነው። ወደ ገነትና ገሃነም ሁለት ምርጫ ብቻ ነው ያለ፣ ወይን ይሄን የሚል ነው። ሌላ ምርጫ የለህም። ገሃነም የምገባበት ላይ ገሃነም ለመግባት እንዴት ሰው ይዋሻል? ይሄ ጤናማነት አይደለም። ባይዘይ ሜቢ አንድ ሰው ሊሳሳት ይችላል። ኦ ሶሪ አላወቅኩትም ነበር ብሎ መቀጠል ይቻላል። መረጃ ሲመጣ አላወቅኩትም ነበር። እኔ ከዚህ በላይ ቀጣይ መሄድም እችላለሁ። ሲጀመር ቀጣይ ሌሎች መረጃዎች ማምጣት ስለምችል ማለት ነው። ከድር እንዴት ነህ? ሰላም ነው ፎይ? አማን ነው ሁሉ ሰላም አለን ነው አላህ ባንተ ወረዱ እኮ ሌሎቹ ወረዱ ቤተሰቦች ያው ያመጣውልህ ነው። ይመጣሉ የለም አይወርዱም። ኡስማን መጥቷል። ኡስማን መጣጥሩ ኡስማን ይሰማል? አዎ እንዴት ነህ? እግዚአብሔር ይመስገን ሁሉ ሰላም አለን። ሰላም ነው ይመስገነው። ባት የሚገለጥበትን እያወራን ነበረ። አንተ የማን ነው የምትለው? ከእናንተ ጋር ነኝ። ያላ ነው ወይንስ የአማኞች የሰው? አይ ክርስትና ለመማር ነበር የፈለኩት። እኔ እንድትነግረኝ ነበር፣ ስለ ክርስትና ለመጠየቅ ነበር የገባሁት። ኦኬ የእኛውን ታውቀዋለህ? የእኛውን ባት ሲገለጥ የሚለውን አላህ ባቱን እንደሚገልጥ ታውቃለህ? አላውቅም። እስቲ ንገረኝ።
ገሃነምስ እግሩን እንደሚከት ምናምን? አይ አላውቀውም፣ አስረዳኝ አንተ የምታውቀው። መልካም እሺ አህመድ ገሃነምስ እግሩን እንደሚከት ታውቃለህ? ባቱን እንደሚገልጥ እሺ እግሩንስ ገሃነም እንደሚከት ታውቃለህ? አህመድ ይሰማ እንደሆነ ይሄ እግር የሚለው የችሎታ እግር እንጂ ይሄ ተንቀሳቃሽ እግር አይደለም። ተንቀሳቃሽ እግር የሚባለው የሚሆነው አንቀሳቃሽ አካል ይፈልጋል። ተንቀሳቃሽ ስለሆነ ያ ማለት ደግሞ ፈጣሪነትን የሚያጓድል ነገር ማለት ነው። እግር የሚለው አንተን አይነቱን ሰው እንዲገባው ነው። እግር የሚለው እንዳንተ አይነቱ እንዲገባው እጅ እግር ካላሉ አይገባ። ያም ተብሎ አልገባህም እኮ አሁን ይኸው እፎይ። ስለዚህ እግር የሚለው ሰውየው ሰውን በእግር በእጅ እንዲንቀሳቀስ አድርጎ አላህ ስለፈጠረው አይን ብሎ አይን ይልሃል እንጂ ይሄ እጢው ያንተ እና የኔ እጢ አይን አይደለም። እግር የሚለው ያንተና የኔን ይሄንን ፍሌክሲብሉን አይደለም እኮ የቁድራ ይባላል። ቁድራ ማለት ደግሞ ኤቢሊቲ ችሎታው የችሎታ እግሩን ለማለት እንጂ እኮ አሁን አንተ እግር እጅ ምናምን እየሸራረፍክ ለምን ታደርጋለህ? ስለ ፈጣሪ እናውራ መጀመሪያ። ፈጣሪ እንዴት ነው ፈጣሪ የሚገባው? ፈጣሪ ምንድን ነው? አሁን እኮ አንተ እዛ ሄደህ ተስረፈ ሲጀመር እዛ ላይ ቢባልም በቁርአን አታምናንተ አልተቀበልከኝ መሐመድን። አቤት እያወራን ያለነው አሁንም ስለ ፈጣሪ እንጂ ስለ ፍጡር አይደለም። እያወራን ያለነው አሁንም እግር ስንል ስለ ፈጣሪ የምትለው አካል እንጂ ስለሆነ አያገር አይደለም። ቡሃሪ 48:50 እንዲከፈትልን። ስለዚህ ምንድነው ስለ ፈጣሪ አካላቶች እየተነጋገርን ነው። ፊት ለፊት ያሉትን ቁርአንህን አልቀበልም ያልከው ሐዲሶችን አልቀበልም ያልከው ሰው መረጃ አምጥተህ አልቀበልም አላልኩም፣ ተቀብያለሁ። ችግሩ ምንድነው መሰለህ አንተ ማስረጃ ሳታመጣ ዝም ብለህ ታወራለህ። ማስረጃማ እየነገርኩ ነው። ገሃነምን በእግሩ የሚለው የቁድራ እግር የችሎታ እግር አላህ ወይም እግዚአብሔር እኛ በሚገባ ያዳም በሚገባ አህመድ ሐዲስ ላይ ባነበብኩ መሰረት ነብዩ አንደበተ ርቱዕ በግልጽ የሚናገር እንደሆነ ሐዲሶች ይናገራሉ። ነብዩ አንደበተ ርቱዕ እና ነገሮችን በግልጽ እንደሚናገር ይናገራል። ስለዚህ ነብይ በግልጽ የሚናገር ከሆነ የነብይ ንግግሮች ግልጽና ለሰዎች ሁሉ ሊረዷቸው በሚችሉ ሁኔታ የተናገሩት ነው ማለት ነው። ሰው ነብይ ምን ብሏል መሰለህ? እናንብበው። ናወትር አቡ ሁረይራ እንደተረከው the prophet said ነብዩ እንደዚህ አለ paradise and the fire hell argued the fire said ገነትና ገሃነም ሲኦልና ገነት አርጊው ያደርጋሉ ወይ የሚከራከራሉ። ከዛም ፋየር እንደዚህ ትላለች፣ ገሃነም እንደዚህ ትላለች I have been given the privilege of receiving the arrogant and tyrant. The paradise said, what is the matter with me? Why do only the weak and the humble among the people enter me? ሁለቱ ይከራከሩና ገሃነም ምን ትላለች? አሮጋንት የሆኑት ወይንም ደግሞ እንደና ይባሉት እብሪተኞች ነው እብሪተኞች ምናምን እንደዛ ሆኑት ናቸው ወደ እኔ የሚመጡት ትላለች። ገነት ደግሞ ምን ትላለች? ወደ እኔ የሚመጡት አምብል የሆኑት እነኚህ ምስኪኖቹ ምናምን ናቸው። ምንድነው ችግሩ ብለው ትጠይቃለች። on that Allah said to paradise ለገነት ተዛላህ እንደዚህ ይላታል you are my mercy which I bestow on whoever I wish of my servants. አንቺ የኔ ጸጋዬ ነሽ ምጥልብ እንትምልሽ ለባሪያዎቼ እንትምልብ የምፈልገውን የምሰጥሽ ነው። then Allah said ትንሽ እንበለው ሲ then Allah said to the hellfire you are my punishment by which I punish whoever I wish of my slaves. አንቺ ደግሞ ባሪያዎችን የምቀጣብሽ ነሽ የምፈልገው የሚቀጣባት ማለት ነው። and each of you will have it is filled ያንዳንድሽ ትሞያለሽ ነገር as for the fire it will not be filled till Allah puts his foot over it. ለማ ትንሽ እንበለው it will not be filled till Allah puts his foot over it whereupon it will say qati qati. At that time
it will be filled ከዛ ምን ያደርጋል አላህ እግሩን ገሃነም ላይ ይጭንባታል ከዛ አላህ ገሃነም ላይ እግሩን ሲጭንባት እሷ ደግሞ ምን ትላለች it will say ቃቲ ቃቲ በቃኝ 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 ትላለች ከዛም ትሞላለች ይላል ምኑን ነው የሚጭንባት ይሄ የመንፈስ እኮ ነው አሁን የሚያወራህ እኮ የመንፈስ እንጂ የስጋ አይደለም እኮ የመንፈስ ማለት በሚገባ ላውራ ነው የቁድራ እኮ በአረበኛ ቁድራ መሻቱ ፍላጎቱ የመንፈስ አሁን መንፈስ የሚለው የቱ ጋር ነው መንፈስ የሚለው የቱ ጋር ነው እንዴት መንፈስ የሚለው ማለት የመንፈስ ነው የሚለው የቱ ጋር ነው የመንፈስ የሚለውማ የመንፈስ አሁን በመንፈስ አታምንም አንተ ኦርቶዶክስ ነው በመንፈስ አታምንም አላህ መንፈስ ነው ያልከኝ ነው አላህ መንፈስ ነው ያልከኝ ነው መንፈስ እኮ ማለት ኢንቪዚብል ለሆነ ነገር ነው ለማይታይ በማይታይ መልኩ እንጂ ዛሂር አይደለም በደንብ ፕሩፍ አድርግ እፎይ አንተ በደንብ ፕሩፍ አድርግ ችግር የለም አላህ መንፈስ ነኝ ያለበትም ማስረጃ መንፈስን መፍጠር የሚችል በመንፈስ ነው በመንፈስ በችሎታው ነው ገሃነምን የሚረግጥ እንጂ በእግሩ አይደለም ማስረጃ ተረተረ አይደለም ማስረጃ አይው ይሄ በዚህ እየነገርኩህ በዚህ ሐዲስ ማስረጃ ነው የጠየቁ መንፈስ የሚለው የትኛው ነው እየተነበበልኝ አይደለም ነገርኩህ እኮ እኔ ዲፋይን እያደረኩልህ ነው የሚገባህ ከሆነ በዛ ነው አንተ ለምን ዲፋይን ታደርጋለህ ማስረጃ ስጠኝ እንጂ ያንተን ተረተረት ማሰማን ስታውን እኮ ማስረጃ ይሄ ተረተረት ሳይሆን የረሱል ሰለላሁ ዐለይሂ ወሰለም የነብዩ መሐመድ ንግግር ነው የብፁዕ መሐመድ ንግግር ነው ይሄ ግልጽ ነው እኛ የማንንም የሙሴንም የኢሳንም የመሐመድንም ወደን የምንነሱ ነገርና ሐዲሱን ነገርን ወይ የነብዩ ንግግር ከሆነ የአላህ እግር መንፈስ ነው ያለበትን ሎክ የአላህ እግር መንፈስ አይደለም የአላህ እግር መንፈስ ነው አይደለም ያልኩህ አዳምጥ የአላህ እግር መንፈስ ነው አይደለም አላህ የመንፈስ እግሩን አንተ እንዲገባህ ነው የመንፈስ እግሩን ማለት የመንፈስ እግሩ ማለት ምን ማለት ነው እግሩ መንፈስ ነው ማለት ነው በችሎታ የችሎታው በችሎታ እግሩ አቤት ከዚህ በፊት ተስፋውተናል በዚህ ጉዳይ ማለት ነው እና ስናወራ እንትን ገሃነም ሞላሽም ወይ ተጨማሪ አለን የምንልበትን ጊዜ አስታውሳቸው የሚለውን በቁርአን ላይ የተጠቀሰውን አውርተናል ከሱ ጋር ማለት ነው በሱ አርጎ ነው ይሄኛውንም ያመጣልኝ ማለት ነው ተጨማሪ ደግሞ አለን ያለው ገሃነም ሞላሽን ደግሞ በጣም እንደሚሞላ ገሃነም የሚገቡት በጣም ብዙ እንደሆኑ ጠቅሽለት ሌላም ተጨማሪ ገና የሚገቡ አሉ የሚለውን ጠቅሶ ነው ስለው ከዛ ሌላ ይሄኛውን አመጣልኝ ይሄ የችሎታ እግር ሰው በእግሩ ነው ስራ የሚሰራው በእጁ ነው ስራ የሚሰራው በአይኑ ነው የሚሰማው ልክ ቁርአን የተወረደው ለሰውና ለጂን ይበስዋል ዛሬ አባሾች ሃይማኖት የተፈጠረው እርግጥ እኔ ማለት ነው ሃይማኖት የተፈጠረው አቤት ዋቢያዎችን ላስገባላችሁ በእርግጥ ይሄ ነገር እኔ ሐዲሱን እኔ አልሰማሁትም ሲጀመር አንተና አርሽታው ያለውንም የምታቀርበው ሙስሊሙን ለማጨቃጨቅ ነው ገብቶኛል ግን መጀመሪያ አንተ በአርህማን ሳታምን አርህማንን መፈለግ አይገባም እኮ ይሄ መጀመሪያ አባሾ ይተው ወይ አህመድ እኔ ዋሃቢያ ነኝ አህመድ ቆይ በዛት ማታምን እና አንድ ጊዜ ልናገር በዛቶቹ አታምንም ኤኒዌይስ ምንድነው ያልከው አብዱል ማስረጃ ልስጥህ እግር አለው ለሚለው አላህ Subhanahu Wa Ta'ala እግር አለው እኔ አምናለሁ ግን እግር ሲባል እንዳንተ እግር አይደለም ለዚህም ደግሞ ማስረጃ ልስጥህ ትቀበላለህ እኔ የለውም ተከራከርኩኝ እኔ የሚያወጣውልህ እኮ እግር እንዳለው ነው ወንድሞች ናቸው እግር የለውም እያሉኝ ያሉት እነሱ አላሉ እንደዚህ እያልክ ማለት ነው እንደዚህ እያልክ እንትን አትበልስ እነሱ አላሉ ግን አንተ ሲባል እግር አለው ሲባል ግን አንተ እንደ ሰው አድርገህ እንትን እያልከው ነው ያለው አላህ Subhanahu Wa Ta'ala ለይሰ ከሚስሊ ሸይኡን ይላል እሱን የሚመስል ምንም ነገር የለውም በቃ ችግር የለውም እግሩ ባት አለው የለውም ለይሰ ከሚስሊ ሸይኡን አላህ Subhanahu Wa Ta'ala የሚመስል ምንም ነገር የለም በቃ የማንን ይመስላል ብዬ አልጠየቅኩም አብዱል የማን ይመስላል ብዬ አልጠየቅኩም ቀይ ነው ጥቁር ነው ብዬ አልጠየቅኩም
የአህያ የፈረስ የዝንጀሮ የጦጣ የሰው የማንን ነው ይመስለው እያል ጠየቅኩህ። ባት አለው የለውም? አላህ እሱ ያንተ አስተሳሰብ ነው። ለማንኛውም ዝም ብለህ አፈን አትክፈት። ሱረቱ ቀለም ተደልኝ ወይ አንዴ ዋቢያና አንተ እነሱ አባሽ ስለሆኑ ስታውን ወይ ተረጋጋ። ቀጣይ አባሽ ዋቢያ ለመጀመሪያ ነው ከሱ ጋር ማለት ነው። ይወለ ወይ አንዋር እኮ ይታወቃል እኮ አንዋር ቶ እሺ አንብብ። አብዱል አንብብ። አውቆ ሊያባላ እኮ ነው። አብዱል አንብብ። ባት የሚገለጥበት ከሃዲዎች ወደ መስገድ የሚጠጥሩበትን የማይችሉበት ቀን አስታውስ። እሺ ምንድነው እዚህ ጋር ችግሩ? ከላይ ያለውን አንብበዋል። ማን ነው ባት የሚገለጠው? የማን ባት የሚገለጥበት ነው? አዳምጥ። እንደዛ በዚህ ማንኛቸው ተያያዥ እንደሆኑ ጠይቃቸው። እፎይ ልመልስልህ ይሄንን። ቆይ አንዋር አወርዳለሁ። ዳግም ከገባ አልቃ ከገባ አወርዳለሁ ዳግም። አብዱል ይቀጥል። ተራን ትቀጥላለህ። ቀጥል። ወይስ ለነረሱ በፈረዳቸው ተስማሚ ተጋሪዎች አሏቸው? እውነተኞች እንደሆኑ ተጋሪዎችን ያምጡ። ባት የሚገለጥበት ከሃዲዎች ወደ መስገድም የሚጠጠሩበት የማይችሉበትን ቀን አስታውስ። ባት የሚለውን እዛ ጋር አንድ ነጥብ አድርጎ እንትን ብሎታል። ያኛውን አንጣው። ባት የሚለውን ቅድም ላይ ሌላ ተፍሲር ነው ያመጣ። ያንን አንጣው ቀይረው ማለት ባት የሚለውን አብራርቶታል። ባት የሚለውንማ ቀደም ያብራራሁትማ አላህ አካላቱን ይገልጣል ነው ብሎ አብራርቶታል። አንተ አይደለም ያንተን አይደለም የምፈልገውስ ባት የሚለውን ቅድም እዛኛው ተፍሲር ላይ አብራርቶታል። ያንን አንድን ቁጥር የተጻፈበትን አንጣው። ቅድም ለአህመድ ስታሳይ የነበረው ያንን አንጣው። ላንብብልህ። በዚህ በቪዲዮ ላይ አድርገን አሳየን። ቅድም ላይ ባት የሚለውን አንድ ነጥብ አድርጎ አሳይተናል። ቅድም ለአህመድ እንዳስነበብከው ማለት ነው። አዲሱን ይክፈትልሽ። አዲሱን ክፈትለት 49:19 ላይ ለምን ተፍሲሩን አታመጣውም እንዴ? ተፍሲሩን አንጣው። ባት የሚለውን እኮ ቅድም ላይ እንትን ብሎታል። ይሄን አይደለምስ እንዴ? አንተ በእንግሊዘኛ ነው የምታምነው? አይ በረም አብራርቶታል አብዱል። ባት ቅድም ተፍሲሩን ስታሳይ አልነበር እንዴ? ያኛው የቅድሙን ተፍሲር አንጣው። እኔ ራሴ እኮ አንብቤዋለሁ አይቼዋለሁ። ሱራ 68:42ን የሚያብራራ አብዱል ሐሚድ እንዴ? እኔ የምፈልገው እሱ ሳይሆን አንዋር አንተን በቂያማ ጊዜ ማለት ነው ከዛ ራቆታችን ነው የምንነሳው ሲሉ ነብያችን ሰለላሁ ዐለይሂ ወሰለም። ከዛ እንዴ ሰው ግን አይተያይም እንዴ በዛን ሰዓት ራቆቱን ሆኖ በመተላቸው ሰዓት የዛን ሰዓት እኮ ሰው ስለ ወንጀሉ ነው እንጂ የሚያስበው ስለ ራቆት መሆን አያስብም ብሏል አይደለ? አዎ ስለሱ ነው እኮ የሚጠቅሰው ባት በሚገለጥበት ጊዜ የሚለው ሰዎች እንዳለ ራቆት የሚሆንበት ጊዜ ነው። የሰዎችን እኮ ነው እሱን እኮ ይሄ እኮ ሐዲስ እኮ ግልጽ እኮ ነው። ግን ቅድም ላይ ባት የሚለውን ቁርአን ተፍሲሩ ላይ ለይቶታል። እየከፈተልህ ነው። ተረጋጋ። አንተ ዋህብያ ነህ፣ እነሱ አህባሽ ናቸው። ስለዚህ የራሳችሁ ምንም ዋህብያ አህባሽ የሚባል ነገር የለም። ዝም ብለህ እንደዚህ እያልክ እንትን አትበል። እዚህ ጋር ተከፋፍላ የራሱ ሪከርድ ያደረኩት ቪዲዮ እየቆረክ እየሰራ የለም። እንደዚህ የሚባል ነገር የለም። ማስረጃ አንጣ። ዋህብያ አህባሽ ነው የሚለው አህመድ ቅድም እኮ አልሰማውም እንዴ? ዋሃብያ ነኝ እኮ አለ እኮ አህባሽ ነው ሲለው አሁን ዋሃብያ ይሁን ምንም ይሁን ማለት ነው። እዚህ ጋር ምን አመጣው? እናንተ ከሙስሊም ነው መወያየት ያለባችሁ ያን ነው እንጂ አሁን ስለ አውቆን ባላ በዚህ አልሳካላችሁ ሲል ማለት ነው። እሺ አንብብ። እሺ ባት የሚለውን አሁን እዛ ጋር እታች ላይ ሄድ። እሺ አቡ ሰዒድ ረዲየላሁ ዐንሁ እንዳስተላለፉት የአላህ መልእክተኛ ወደዛ አድርገው ሰለላሁ ዐለይሂ ወሰለም እንዲህ ሲሉ ሰምቻለሁ። መርሃ ወደዛ አድርገው አላህ ገጽታቸውን ይገልጣል። እሺ አማኝ የሆኑ አይልም ገጽታዎቹን ይገልጣል። የማን እሺ ገጽታዎቻቸውን ነው የሚለው? ገጽታዎቹን ይገልጣል። ወደዛ አማኝ ማንም ይገልጻል። መጀመሪያ ሐዲሱን ጨርሶ አባቴዋ ማን ነው የሚገልጸው? ተራለ መጀመሪያ ሐዲሱን ጨርሶ
ምንድነው የሚለው? መጀመሪያ ከፊት ያለውን እንትን በለው ለየው። ምን አንድ ቃል ዘር ትላለህ እንዴ? አንተ አለ ገጽታዎቻቸውን ነው የሚለው። ገጽታዎቹን ይገልጣል። እሺ ወንዶችና እንስቶች ሁሉ እሺ ወደዛ አድርገው ይሰግዱለታል። በምድር ላይ ለይስሙልኝና ለዩልኝ ሲሰግዱ የነበሩ ሰዎች ሊሰግዱ ይሄዳሉ። ነገር ግን ወገባቸው ከአንድ ወጥ አጥንት የተሰራ ይመስላል። በቃ ጎንበስ አይሉም ማለት ነው። እሺ እዚህ ጋር አሁን ምንድነው ገጽታዎቹ ስላለ ምን ይሁን? ገጽታዎቹ ስላለ ምን ይሁን? የማን ገጽታዎቹ ምን ይላሉ ነው የሚለው? ገጽታዎቹ ምን ያደርጋል ነው የሚለው? ይገልጣል። የማን ገጽታ ነው የሚገለጠው? የማን ገጽታ ነው የሚገለጠው? መልሰው አንተ ራስ መልስልኝ። አልመልስም፣ ምክንያቱም ባትን ነው እያብራራ ያለው። እሺ ለአላህ Subhanahu Wa Ta'ala ሁሉም ሰው ይሰግድለታል። ነገር ግን ለሰው ለዩልኝ ወይም ደግሞ ለይስሙልኝ ሲሰግዱ የነበር የዛን ሰዓት አላህ Subhanahu Wa Ta'ala ምን አሉም? አይሰግዱም፣ ወገባቸው አይታዘዛቸውም አሉ። አይሰግዱም ማለት ነው። ይሄ ምንድነው እዚህ ጋር ችግሩ? አንድ አለ አይደል? ለወንድ ልታበልቅ ስማ እኔ ልንገርህ፣ አንተ አለ ሪከርድ እየቆረጥክ የምትሰራ እኔም ሪከርድ ስለምንገባን ፕሊዝ ነብዬ ለና አላህ ሊያፕላይ ላደርግበት ይችላል። አትባልክ። ገጽታዎቹን ይገልጣል። ገጽታዎቹን ምን ይላል? ይገልጣል። ገጽታዎቻቸውን ይገልጥላቸዋል ሳይሆን ገጽታዎቹን ይገልጣል። ምኑን? ባቱን። ባት የሚገለጥበት የተባለው አላህ ነው። ባቱን የሚገልጸው ምንም አያውቁ ሙስሊሞች። በጣም የሚያሳዝነው ግን በቂያማ ቀን ገነትና ገሃነም የሚገቡት በባቱ ነው የሚለዩት። አላህ በሁለት ቅርጽ ይመጣል። የመጀመሪያውን ቅርጽ አናውቀውም ብለው ይክዱታል። ሁለተኛው አካል ሲመጣ በምንድን ነው የምታውቁ ሲባሉ በባቱ ነው ይላሉ። ይሄ ወንድማችን አሁን ባቱን ከና አያውቅም። እና ከሞትኩ በኋላ ባቱን እንዴት ነው የምታውቀው? ባቱን እንዴት ልታውቅ ነው? አሳዛኝ ምስኪን ወንድሜ። እስልምና መፈክር ነው ባይዘይ በአረብኛ ውስጥ የተደበቀ የመፈክር ሃይማኖት ነው። ምንም አረብኛ ተሸመድዳለህ፣ ከዛ በኋላ ያወቅህ ይመስላል። ከዛ ጨቅ ትችት ክርስትና ላይ ያሸክመዋል። እስልምናን ያወቅህ ክርስትናንም ጠንቅቄ ያወቅህ ይመስላል። እስልምና እንደዛ ነው። ኢብኑ ሳይድ ሰላም ነው። እንዴት ነው? እንዴት ናችሁ? መስገም ነው። ሐዲሱን አንዴ ክፈትልን ቆስጠንጢኖስ። ቆይ አሁን ያወጣነውን ሐዲሱን አንዴ እንየውና ኢብኑ ሳይድ ትቀጥላለህ። አንዴ ቀጥል። ሐዲሱን ክፈትልን። I heard the prophet saying ቁርአን ነብዩ እንደዚህ ሲል ሰምቻለሁ። Our Lord Allah will lay bare his shin። ነብዩ ምን ሲል ሰምቻለሁ? ባቱን ይገልጣል። ያው ቡሃሪ ላይ ያለ ብሎ ቁርአኑ ያስቀመጠው ይሄንን ነው። ሱረት ቀለም 42ኛው አያ ላይ የተቀመጠው እዚህ ብቻ አይደለም ያለው፣ በጣም ብዙ ቦታ ላይ ያለው። ባይዘይ በጣም ብዙ መረጃዎች ማምጣት ይችላል። ይሄንን አላህ ባት እንዳለውና ባቱም እንደሚገለጥ ማሳየት በብዙ ማስረጃዎች ማሳየት እንችላለን። ከዛስ ምን ይላል? I heard the prophet saying our Lord Allah will lay bare his shin። ለዚህ ሲል ሰምቻለሁ አምላካችን አላህ ወይንም ጌታችን አላህ ባቱን ይገልጣል። And then all the believers men and women will prostrate themselves before him። ከዛ ወንዶች አማኝና አማኞች ሴቶች ሁሉም ምን ይላሉ? ይሰግዱለታል። እሱ ፊት ይሰግዳሉ። But there will remain those who used to prostrate in the world for showing off, for gaining good reputation። ምኖች ይቀራሉ? በዓለም ላይ ለጉራ ብለው ሲሰግዱ የነበሩትና ወይንም ክብር ለማግኘት ሲሰግዱ የነበሩት ይቀራሉ። Such people will try to
prostrate on the day of judgment, but their backs will be as stiff as if it is one bone, a single vertebrae. እንዳንድ አጥንት ምን ይሆናሉ? እነኚህ ሰዎች ሊሰግዱ ሲሞክሩ እንደ አጥንታቸው ደርቆ ይቀራል ወይንም ይያዛል። ወገባቸው አይታዘዝላቸውም ነው። እንዳንድ አጥንት ይሆናል። ፍሌክሲብል አይሆንላቸውም፣ መስገድ አይችሉም። ይሄን ቡሃሪ ዘግበውታል። በዚህ ብቻ የሚቆም ሳይሆን አላህንም በመጨረሻ ቀን የምታውቁት በዚህቹ ሽን ነው። ኦኬ ኢብኑ ትክክል ነው አይደለም? እየሰማሁኝ ነበረ። አሁን የተነሳው እዚህ ቡሃሪ ላይ የቀረበው ሐዲስ ኦልሬዲ ቁርአን ላይ ስላለ እስማማበታለሁ። የቡሃሪን ሐዲሶች ባልቀበልም ቁርአን ላይ ያለው አያ ሱረቱል ቀለም ላይ ይሄ የወረደበትን እኔ በማበት መዝሐብ ማለት ነው መከተል ኢማም ጃፈር አሳደቅ ሲናገሩ ምን ይላሉ? ይሄ አያ የወረደው ላይክ እንዳልኩ አረብኛ ሲወርድ በአረብኛ ነው፣ በአረብኛ አነጋገር ነው ሊፈታ የሚገባው። ይሄ ባት የሚገለጥበት ቢለው ቃልን ሲተነትሉ ምን ብሎ ነው የነገሩን? ኢንቫይሮንመንት እንደሚኖር የጭንቅ ጊዜ መሆኑን ለማሳየት ሜታፎሪካሊ የገባ ኤክስፕሬሽን እንጂ አላህ ባት ኑሮት ባቱን የሚገልጽበት ነገር ለማሳየት የገባ እንዳልሆነ ይነግሩናል። ምንድነው አንተ የትኛው አቂዳ ነህ? አቂዳ ምንድነው አንተ? የትናንቱ አይደለም። ትናንትና ነበርክ? ሌላ ነው የትናንቱ። የትናንት ነው። ጉንፋን ይዞኝ ነው። አርጀው ማለት ነው። አንድ ሺህ ነው ኢትዮጵያ ላይ ያለው እሱ ነው። እሱ አረብኛ ስም ያለው መሰለኝ ያኛው። ኦኬ እናንተን አላቅም። አክቹአሊ እናንተን እይታ አላቅም። በዚህ ላይ እውነት ለመናገር ሺያዎች ምን እንደምትሉ በዚህ አላቅም። ሜታፎሪክ ነው ብላችሁ ላይ ያሉትም አህባሾች ወይም ደግሞ ሱፊዮችም እንደዚህ አይነት ብሎ ነው የሚቀበሉት። ሲቀበሉ ለካ አላህ በሜታፎሪክ ወይ አህባሾች እንደዛ እንደሚያምኑ አውቃለሁ። ያ አህባሾች እንደዛ እንደሚያምኑ አውቃለሁ። ግን ምንድነው እሱ ዋቢያዎችም ተጨፍልቀው አንዴ ካፈርኩ አይመልሰኝ አይነት እይታ አለ አይደል? ለዛም ነው የተበታተነ ሐሳብ የሚኖረው። ለዛ ነው በጥቅሉ ይሄ ቁርአን አንቀጽ የተገለጸበት መንገድ ያንን ለመግለጽ ነው። ላይክ እኛ ሀገርም በአማርኛ የሆነ በጣም ከባድ ነገር ለመግለጽ ሆዴን ቆረጠኝ ምናምን ብለን የምንገልጸው ባቱን ምንድነው ብለን ነው የምንረዳው ነው ያልከኝ? እዚህ ጋር የገባው ይቺ ቃል ሜታፎሪካል ዌይ ኦፍ ኤክስፕሬሽን ናት። ምን ያህል የጭንቀት ጊዜ ኢንቴንስ የሆነ ነገር ለመግለጽ የገባ ነው። ይሄን ደግሞ የምንረዳው ከምን አንፃር ነው? ምን አገናኘው? እኩል ነገር ነው። ባድመ ምን አገናኘው? አዎ ገብቶኛል። አሁን ለአረብኛ ስፒከሮች እጄ በጣም ጭንቅ ጊዜ ነው ሆዴን እየቆረጠኝ ነው ብል ሆድ መቁረጤን ምን ያህል ጭንቀትን ለመግለጽ የተጠቀምኩበት ቃል መሆኑ አይገባቸውም ካልተነገራቸው። እኔ ግን እንደ ኢትዮጵያዊነት ይሄ ቃል የተጠቀምኩበት ጭንቀትን ለመግለጽ እንጂ ኤግዛክትሊ ሆዴን ቁርጦኝ በዛ ሰዓት ላይ አይደለም። ልክ እንደዛ በአረቦችም አባባል በዛ ዘመን በጣም የተለመደ ነው። በጣም ብዙ ፕሮቨርቦች አሉ የሚነገሩ መጽሐፎች ላይ ያሉ። ማስረጃ ከፍተልን ትችላለህ? እንደዛ ባት መገለጥ ማለት ጭንቅ ነው የሚል ፕሮቨርብ ነው እንትን ታይም ላይ እንደዚህ አይነት መሆኑ በአረቦች ፕሮቨርብ። ኦኬ አሁን የምሰጥህ የለኝም እጄ ላይ ያ መጽሐፍ ከተማርኩት ነው እየነገርኩ ያለሁት። አሁን ለምሳሌ ከሰማሁት እንደዚህ አይነት ሌላ አገባበዝ ከገለጹበት ለምሳሌ በአረቦች ምን ይባላል? ቃመቲል ሐርቡ በይነ አሰይፈይን ይባላል። ይሄ ጦርነቱን ምን ያህል የጦርነቱን አስከፊ ነገር ለመግለጽ የሚጠቀሙበት ነው። እዛ ጋር የሚገልጸው ይሄ ባቱን የተገለጸ አይነት ጦርነት ብሎ ነው የሚገልጸው። ግን ኤግዛክትሊ ባቱ ማንም ይገልጸው የሚለውን አይደለም የሚገልጸው። ባቱ ማንም ይገልጸው ግን ባቱ የሚገልጽ የለም። ባቱ የሚገልጽ አካል የለም። የለም የሚገልጽም አካል የለም። የለም። ኦኬ እሺ፣ ሁለት እጆች የሚለውንስ እንዴት ነው ፈቱት? የምን ሁለት እጆች? ቁርአን ላይ ያለ ሁለት እጆች ክፈቱ እስቲ ክፈቱ። አይ ቲንክ 38ኛው 75 አያ ይመስለኛል ባልሳሳት ቼክ አድርገውስ
ዛት የለውም ብላችሁ የምታምኑት እናንተ? አላህ ዛት የለውም እና ምንድነው ብላችሁ የምታምኑት? ይሄንን እንዴት ነው የምትረዱት? በሁለት እጆቼ ለፈጠርኩት ሚለውን ስለ አላህ አትሪቢዩት በምናወራ ጊዜ ማንኛውንም አላህ ጋር የሚገለጹ ነገሮች ይሄ የጀሰድ ከመጡ ሜታፎሪክ ናቸው እንዳለ የአላህን ቁድራ ነገር ነው። አሁን ሁለተኛ ደግሞ ለሰው ልጅ በሚገባ ቋንቋ ስለሆነ አሁን የሰሪነትን ነገር ለማስወጣት ኢብኑ ቁርአን በግልጽ የተብራራው ነኝ ይላል እንጂ ሜታፎሪክ ስፒች አለኝ ስለዚህ ስለንትን ሲመጣብኝ ሜታፎሪክ ነኝ የሚለውን ኬታ መጣው? ዑለሞቹ ምን ወይ ወርዶላቸው ነው ከረሱል ስለሰሙ ነሱ ረሱል ተቁርአኑ በልጦ ነው ቁርአን ምን እንደደበማል ነው። ስለዚህ ቁርአኑ እኮ ደግሞ በቁርአን ላይ ያስቀመጠልኝ ምንድነው ግልጽና የተብራራ እንጂ ሜታፎሪክ የሆኑ ስፒቾች አላቸው አይለኝም። ስለዚህ እሺ ይሁንና ፎር ሴክ ኦፍ አርጉመንት ግን ኢብኑ ልስማማ ባንተ ባስኬድም ቁርአኑ እንደዛ በሰፖርት ባያደርግም ምክንያቱም አሁን እንደ ሃይማኖት ስናወራ ስናገር አብረን ስለሆነ ማነጻጸር ያለብን አሁን ሊትራሊ መጽሐፍ ቅዱስን እንደተጻፈ ለወስዶ አልችልም። ልክ ሐዋርያቶች ከተጻፈበት እንዲተረጎሙ ቢመሰላለን ለዛው ልክ ነው ቁርአኑ ኮንቴክስት መያዝ ያለበት። ቁርአኑ ደግሞ እንደዛ አይደለም። ማኛውን መጽሐፍ ቅዱስን ትርጓሜ ብንል እንጠይቅ ያምርብናል። ለምን መሰለኝ ያምርብን ወጎችን እንድንይዝ በቃልም የተላለፉትን እንድንይዝ በጽሁፍም የተላለፉትን እንድንይዝ ይጋብዘናል። ቁርአን ግን ባልሳሳት ሱራ 16:89 ላይ አንዴ ቼክ አድርግልኝ 16:89 ላይ ግልጽና የተብራራ ብቻ ሳይሆን ሌላ ማስረጃ እንኳን እንዳንፈልግ የሚያደርግህ ነው። ሱራ 6:114 ላይ ግልጽና የተብራራ እንደሆነ ያስቀምጠዋል። 12ኛው ሱራ ቁጥር 1 ላይ 12ኛው ሱራ 111 ላይ 11ኛው ሱራ ቁጥር 1 ላይ 15ኛው ሱራ ቁጥር 1 ላይ 43ኛው ሱራ ቁጥር 2 ላይ ቁርአን ግልጽና የተብራራ እንደሆነ ያስቀምጠዋል። ይሄንኛውን ባልሳሳት እስቲ እንደዚህ ይላል በየህዝቡ ሙሉ ውስጥ ከጎሳቸው በእነሱ ላይ መስካሪን የምንቀሰቅስበትን አንተንም በእነዚህ ላይ መስካሪ አድርገን የምናመጣበትን ቀን አስታውስ። መጽሐፉንም ለሁሉ ነገር ሉክ ኢብኑ መጽሐፉንም ለሁሉ ነገር አብራሪ ለተወሰነ አይደለም የሚለው ለሁሉ ነገር ምን አብራሪ መሪ እዝነትም ለሙስሊሞችም አብሳሪ ሆኖ በአንተ ላይ አወረደ። ለሁሉ ነገር ምንም ያደርግ የሚያብራራ ነው። አንተ ደግሞ ምንድነው እያልከን ያለው ቁርአን የተብራራ አይደለም። ይሄ ደግሞ ግጭት ይሆንባል። አሁን የጠቀስኩልህ ጥቅሶች በትንሹ ቁርአን በግልጽ ሁሉን ነገር የሚያብራራ ከሱ በተጨማሪ ሌላ መጽሐፍ እንኳን እንዳፈልግ የሚያዝህ ነው። አሁን ይሄ ያንተ ኤክስፕሬሽን ነው። ቁርአን ላይ እንደዛ የሚል ኮንቴክስት አልተጻፈልህም። አብራሪ እያወራሁ ነው በየተረናው አብራሪ መጽሐፉ ለሁሉ አብራሪ መሪም እዝነትም ሆኖ ወርዷል። ግን ቁርአንን ብቻ ያዝ የሚል ነገር የለም። ቁርአን ይሄኛውን በምን ሁኔታ ነው የምንይዘው ስንል ረሱል ሰለላሁ ዐለይሂ ወሰለም ነግረውናል። የኛውን አንብበው እነሱ በተረጎሙልን በስተቀር አዎ ይሄ ልክ ነው። ብቻ አንተ ከሆነ ብቻ እያልከው ነው። ብቻ የሚል ኮንቴክስት የለውም እያልኩ ነው። እዚህ መጽሐፉንም ለሁሉ ነገር ካለኝ ማለት ነው። ከዚህ ሌላ ማጥያዙ ብቻም ነው የሚል ከሌለ ከየት ነው እያመጣህ ያለው? አንብበው አቆ ይሄንን አንብበው ቅድሚያ ይሄንን እሱንም ሰጣለሁ። እሺ ሰጣለሁ። እሱንም አንብበው ይሄንን አንብበውኩት እኮ ብቻ ለሁሉ ነገር አብራሪ ነው የለውም። ኖ አሁን እኮ አንተ ያልከው ምንድነው? እኛ ቁርአን እንደማንቀበል አድርገህ ነው ያልከው። ቁርአን እንቀበላለን ብቻውን የሚለውን ቃል ግን አላመጣልኝም። እንዴት ነው የምንቀበለው? ደግሞ ተፍሲራት አሉ። እነዛ ተፍሲራቶችን ደግሞ ረሱል ባስተማሩበት ወይ እነሱ በተረጉሙልን መንገድ ነው የምንቀበለው። ለካ አንተ መጽሐፍ በጣም ኢዚ ነው። ያን ያህል ፊዚክስ ካልኩሌሽን አይደለም። ኦኬ ይሄንኛው እያላለው ሜቢ ደግሜ እኮ እያየሁት ነው። አንተ ጋር ሲደርስ ስተታለው እንደያልኩኝ መጽሐፉንም ለሁሉ ነገር አብራሪ ነው ይላል አይልም? ነው ይላል።
ስለዚህ ለሁሉ ነገር ከተባለ አንተ ደግሞ አልተብራራም ምን ትለኛለህ? መጽሐፍ ውስጥ ቁርአን ውስጥ ያለው አብራሪ ነው ማለትና ብቻ ነው ማለት ነው። አሁን እኮ ብቻ ባልከው ላይ ነው እየተከራከርኩ ያለው። አይ ሁሉም ቁርአንን እኛ እንዴት ነው ለሁሉም አብራሪ ሆኖ መጥቷል። የተብራራው ነገር ደግሞ ሞር ለሰው በሚገባ ሁኔታ ደግሞ ተብሎ የተነገረን በረሱል ነው በደንብ ተፍሲር። ለዛም ነው አንተም ተፍሲር ያወጣ እንዲህ ተብራሪ ያልክ የምትከራከረው። ስለዚህ ያንን ይዘን ነው የምንከተለው እንጂ እዚህ ላይ አሁን ቁርአን ይሄን ብቻ ተከተሉ ከዚህ ሌላ አትፈልጉ ቢለን እናምቃለን። አሁን አንተ እንደዛ ያልክ ነው አርጊውመንቱን እየወሰድክ ያለው። እንደዛ የሚል ደግሞ የለም ነው እያልኩ ያለሁት። እኔ ደግሞ እያልኩ ያለሁት ምንድነው እሱ ቁርአኑ ግልጽና የተብራራ ነው። ከሱ ሌላ ደግሞ ማብራሪያ እንኳን ብትፈልግ የምትጠይቀው ማለት ነው የመጽሐፉ ባለቤቶችን ነው። አሁን ወደ ሌላ ቶፒክ እየገባን ነው። ቅድም ያልከው ምንድነው ቁርአኑ ለራሱ የተብራራ ነው ከዛ ውጭ ምንም የማያስፈልገው ብቻ ነው እያልኩ ነበር። ያ ደግሞ ያስፈልጋል ቢል እኮ የለም እኮ አሁንም እኮ ግልጽ ነው። የኛው ምንድነው እያለ ነው ያለው መጽሐፉ ግልጽና አብራሪ ለሁሉም ነገር ካለኝ አንተ ደግሞ ነው ያልተብራራለ እያልከኝ ነው። አንተን አሁን መጽሐፉ ምን ውስጥ እየፈተሻለው ቁርአኑ ላይ የወረዱትን ነገሮች ሞር ዲቴል ለሰው ልጅ በሚገባው መልኩ ከነ ህግጋቱ የሚብራራልን በተላከላቸው በረሱል ምክንያት ነው። አንዱ ካንዱ እንደማይጣረሰው ሁሉ ምክንያቱም ቁርአኑ የወረደው በእሳቸው ላይ እስከሆነ ድረስ እሳቸው የሚናገሩት ከዛ የወጣ ነገር ስለማይሆን ሁለቱን ይዘን እንሄዳለን ነው። አንተ አይ ቁርአን ብቻ ነው የሚለው ቁርአን ብቻ ነው አልከኝ። እሱን አምጣልኝ አልኩ ነው የለም ምንድነው የሚለው? እሺ የለኛው በቃ መደጋገሙ ይሰለቻል። እሺ ለግማሽ ነገር ነው የሚለው ለሁሉም ነገር ነው የሚለው? ለግማሹ ነው የሚለው? እሺ ለሁሉም ነው የሚለው? የኛው ለሁሉም ነው። ቅድም ጀምሮ እኮ ለሁሉም ታዲያ ለምንድን ነው ሰው አልተብራራበት መንገድ ደግሞ ረሱል ባስቀመጡልን ነው። ምክንያቱም ረሱል ያሄንን አንድ ቁርአን ሲላክ ረሱል ደግሞ ካላወቀ እኔን ነው የሚጠይቀኝ። የመጽሐፍ ሰዎችን እንዲጠይቅ ነው የተታዘዘው። ስም ሱረቱ ዩኑስ 94ኛው አያ። እሱ ሌላ ቶፒክ ነው። አሁን የያዝነው ቶፒክ አይደለም። ምክንያቱም በግልጽ ተቀምጦላል። እኛም በራሳችን ታሪክ ምን አይነት ነሳራዎችን እየጠየቁ ምን አይነት ነሳራዎች እንደነበሩ በዛ ዘመን ምናምን ብለን ማምጣት አለብን። ምኖችን ምን አይነት ቀይ የሆኑ ጥቁር እኮ ነው ብዙ። እሺ ቀጥል። ያ ጠየም ያሉ ናቸው አረባዱ ምን አይነት ናቸው የሚለውን አሁን አይደለም። ምክንያቱም ቁርአኑ ምንድነው ሁሉን ነገር ያብራራልሃል አለኝ። ሁሉን ነገር ካለኝ በኋላ ሌላ ቦታ የሚሄድበት አይኖረኝም። ባይዘው የሆነ ጥቅስ ረስቼ ነው እንጂ እንዳለ አውቃለሁኝ። ባይዘው አንተ ጠየቀኝን ማምጣት እችላለሁኝ። የሆነ ጥቅስ ረስቼ እያየሁት ነው አመጣለሁ። እሱንም ግን ይሄንኛውን የበቂ መረጃ ነው። አንተ ሌላ ይሄንን ያልተብራራ ምክንያቱም የተብራራ ነው መጽሐፉን ሁሉን የሚያብራራ ነው። ከራሱም አልፎ ደግሞ የሚያብራራ ስለነገረኝ ብዙም አይጨንቀኝም ማለት ነው። በቂ ነው እኔ ምክንያቱም ነገሮች ሁሉ የሚያብራራ ብሎኛል። 12ኛውን ሱራ 111ን አንዴ ክፈተው። ያንን ቼክ አድርጌ ወይን ነግራለሁኝ። 111 ያ መጨረሻው ማለት ነው። መንገጫን ምናምን እሺ። አላህ ግን ያንን በስተፊቱ ያለውን አረጋጋጭ ለነገር ሁሉ ለነገሮች ሁሉ ምንድነው ገላጭ ለሚያምኑ ሁሉ ህዝቦች መሪና ችሮታ ነው። የተቆጠበ ሳይሆን የተወሰነ ነገር ሳይሆን ለነገሮች ሁሉ ምንድነው እሱ ብሎ የሚያስቀምጠው መሪና አብሳሪ ገላጭ ለነገሮች ሁሉ ብሎ ነው የሚያስቀምጠው። እንትን አድርጎት ማለት ነው ዘግቶታል። የተወሰኑ ይቀሩታሉ፣ የተወሰኑ ደግሞ የሚብራሩ አሉ ብሎ ያስቀመጠበት ክፍል የለም። በቁርአን ውስጥ በግልጽ ለነገሮች ሁሉ አብራሪ እንደሆነ የሚናገር ነው። ስለዚህ ሁለት እጅ የሚለውን እሺ እንዴት ነው የፈታውን? ወጣ እንዴ? ወርዷል። እሺ የሆነ ጥቅስ እንዴት እንደረሳው ካሊድ አለ የሆነ ጥቅስ ረስ
የሆነ ጥቅስ ረስቻለሁ። ሌላ እንዳይሄዱ የሚያዛቸው የቁርአን ክፍል አለ። ምን የሚለው ካሊድ ሰላም ነው? አልሐምዱሊላህ ደህና አለ። መልካም። አላህ ባቱን ይገልጣል አይገልጥም? እንደም ስለሱ ነው የቁርአን እውቀት ሙሉ የለኝም። በነገር ላይ ለማለት ፈልገው ነገር ቁርአን ሰው ድፍኑ እንደዚህ አንብቦ ቀርቶ ቁርአን መረዳት አይችልም። ቁርአን ረሱል ሰለላሁ ዐለይሂ ወሰለም በገለጡበት ባስተማሩበት በፈሰሩበት መንገዱን እሱን ተረድተህ ነው ቁርአንኛ ፕሮፌሰር ካሊድ አንተ ገብቶሃል? በቃ ገባን። አስረዳን። ባት በሚገለጥበት ሲል ማን ነው ባቱ የሚገልጠው? አላህ ነው ባቱ የሚገልጠው? ነው እኔ እያልኩ ቁርአን ላይ ለኔ ሙሉ እውቀት የለም። ቁርአን እንደዚህ በድፍን አንብበን መረዳት አንችልም። ከዚህ ሌላ ነገር ውጣ። እኔ የራሴ ጥያቄ ለመጠየቅ ነው አንተ ዘንድ የገባሁት። ቁርአንን ሳትረዳ የኛን እንዴት ልትረዳ? የኛን መጠየቅ ምን አስፈለገ? ሚስጥር ነው ተብሏል። ቁርአን የአላህ ቃል እንደሆነ ነው አይገባም። ቆይ ምናምን የምትሉ ሰዎች ሙሉ መጽሐፍ ሚስጥር ከሆነ አላህ ምንድን ነው? አላህ ፊዚካል ቦዲ ነው? መንፈስ ነው? ጉዝ ነው? ባት ብቻ ነው? ባቱን ታመልካላችሁ? ባቱን አታመልኩም? ባቱን የሚያወልቀውስ ከምንድን ነው? ከቀሚስ ነው? ከሱሬ ነው? ምኑን ነው የሚገልጠው? ከባቱ ብዙ ጥያቄዎች አሉን ገና። ያ የሚገለጠውስ በምን ተሸፍኖ ኖረ? ዘላለማዊ ልብስ አለው ወይ? ገና ብዙ እኮ እንጠይቀዋለን። ያ የተገለጠው ነገር አላህን ባቱን የሸፈነው የሚመለክ ነው ማይመለክ ነው? ገና ብዙ እንጠይቃችኋለን። እና እንደዛ ገና ጥያቄውን አልጀመርንም። ያንተ ላይ ሲሆን አረብኛ እንደዚህ ሆኖ እንደዛ ተፈጥሮ እንዲህ ተቆርጦ እንዲህ ተሆኖ እንዲሆኖ ላለመጠየቅ ሽሽት እስልምና። ከዛ ሚስጥር ነው ብዙ ነገር ይመቻችሁ። ከዛ ሴቶች ስታገኙ እነሱ ሞቅ አድርጋችሁ ቁርአን እኮ ምናምን እያልክ መጽሐፍ ቅዱስ ውስጥ እንደፈለገ ስትንቦጫረቅ አይከብድህም። መጽሐፍ ቅዱስ ውስጥ ለመንቦጫረቅ አይከብዳችሁም። ትርጓሜ አታመጡም። በራስህ እየተረጎምክ እንደ ልብህ ትንቦጫረቃለህ። እስልምናው ሲሆን ግን ትደበቃላችሁ። ከአንተ ጋር ለመስጠት ወይ አንተን እግር ማስማት አይደለም ብራዘር። ካሊድ ክርስቲያን ተቀይሮ ነው ወደ እስልምና። ማ ካሊድ ተው እንጂ የምር ካሊድ ነው እንዴ? መጀመሪያ እኔ የራስን ጥያቄ ልጠይቅና ሌላ ነገር ብዙ ማውራት ይችላል። የምጠይቀው ነገር ካለም እኔ መልስ መልሳለሁ። የሚያስረዳው ነገር ካለ አስረዳለሁ። መረዳው ነገር ካለ መረዳለሁ። መጀመሪያ እኔ የምጠይቀው ጥያቄ መመለስ ትችላለህ አትችልም? ካሊድ ክርስቲያን ነበርክ? ክርስቲያን ነበርክ ሳይሆን ማለት ነው። እኔ የምጠይቀውን ጥያቄ ትመልሳለህ አትመለስ ነው የሚለው ነገር። አላህን ሳታውቀው ሙስሊም ሆነ ምንድን ነው ጥያቄ? እሺ መጠየቅ ይችላል አሁን? እሺ ክርስትና ከየት ጀምሮ ነው የመጣ? እስኪ ንገረኝ። ከዛ ከአባይ ጀምሮ በኤርትራ አድርጎ በሶማሌ ሄዶ ከእስራኤል አድርጎ እንደዛ እሱ መልስ ነው። ከየት ጀምሮ ስትል ምኑን? አዳም ሃይማኖት ማን ነበረ? አብርሃም ማን ነበረ? ኖህ ማን ነበረ? ሉጥ ማን ነበረ? ሙሴ ማን ነበረ? ኤልያስ፣ ኤልሳዕ ማን ነበሩ? እነኚህ ነቢያቶች ሃይማኖታቸው ምንድን ነው? ንገረኝ እስኪ። ኦኬ ሃይማኖታቸው ምን ነበረ? አንዱ በእግዚአብሔር የሚያምኑ በያህዌ የሚያምኑ በኤሎሄም የሚያምኑ ነበሩ። ያህዌ ደግሞ ማን ነው? አምላካችን ነው። ሙሴ
ተውና አዳምና ሔዋንን እግዚአብሔር ኤሎሄም በመልኩ በምሳሌው የፈጠራቸው ናቸው። ይሄንንም ማስረጃ ዘፍጥረት ምዕራፍ 1 ላይ ከቁጥር 27 እስከ 28 ከ26 ጀምሮ። ስለዚህ በእነሱ ተረዳ እንደዛ ብለሃል አይደለ? እዛ ላይ እኮ ክርስቲያን ናቸው አይልም። ክርስቲያን ማለት እየጠየቁ ነው። ክርስቲያን ማለት ምን ማለት ነው? አንድ እግዚአብሔርን እንደሚያመልኩ አውቃለሁ። አንድ እግዚአብሔርን እንደሚያመልኩ አነብያለሁ። ግን ክርስቲያና የሚል ስም ከየት መጣ ነው የምልህ። አልደሰኝ እሱስ መልካም። ያ የሚያመልኩት አምላክ ሙሴ የሚያመልከው አምላክ ለምሳሌ ያህዌ ነው። ያንን ያህዌ አላህን ሳይሆን ዘጸአት ምዕራፍ 3 ቁጥር 14 ላይ ሙሴ ማንን ነው የሚያመልከው? ያህዌን። እኛ የምናመልከውን ያህዌን ያመልካል። ዘጸአት ምዕራፍ 3 ቁጥር 14 ላይ ያለና የነበረ ያ ሕያው አምላክ የሁላችን አምላክ እኛ የምንገዛለትን እሱን ያመልክ ነበረ። አሁንም እኮ እኛ አንድ አምላክ ነው የምናመልከው። ያ አንድ አምላክ ያህዌ ይባላል። ሙሴ የሚያመልከው ዘጸአት ምዕራፍ 4 ቁጥር 23 አካባቢ ላይ ወንድም ለዚህ ብዙ ምዕራፍ መጥቀስ መፍትሄ አይሆንም። እኔ በምዕራፍ የተደገፈ እየፈለኩ ሳይሆን ክርስትና ሃይማኖቱን መስረቱ ከየት ነው ነው የምልህ። እኔ ደግሞ መሰረቱን እየነገርኩ ነው። ክርስቲያን አይልም እኮ እዛ ቦታ ላይ። ክርስቲያን ማለት አዳም በኋላ የሚመጣ ስም ነው። አካሉ ሳይኖር ስም ትርጉም አልባ ነው። ስለዚህ አካሉ እንዴት ነው እያልኩ ነው። አስቀድሞ ያለ ንገረኝ፣ ችግር የለም ንገረኝ። እኔ አካል ምናምን ስለአፈጣጠር ለምሳሌ ችግር የለም። አዳምጥ፣ ካሊድ አዳምጣ። ሙስሊም የሚለው ስም የመጣው ከመሐመድ በኋላ ነው በ7ኛው ሴንቸሪ ላይ። ከዛ በፊት ማንም ያውቀው የለም አካሉ ስላልነበረ መሐመድ የለም። የት ላይ ነው? በመጽሐፍ ላይ እንደዛ ይላል። በአንተ መጽሐፍ ላይ ይኸው ከፍ ላድርግህና በሙሴ